በወደኩ ሰዓት ነው ሄደችው አይዞ በመተለኝ ሰዓት ነው ጥላኝ ሄደችው አሁን ላይ ያለውበት በጣም የሚያሳዝን ሁኔታ ላይ ነው ራስ ቤት ያለው ነው ከቤት የወጣሁት ገና እንኳን ሳልጠነክር እንኳን ቤት በር ላይ ሲያደርሱኝ ተደነግጠብኛለች እናንተ ሂዱና ቀስብዬ ልግባኒ ምናምን ብዬ እነሱን ሸኝቻቸው ራሴን አስተማመሜ ይሄ ከባድ ነው እሷን አስረግዞ እንደዚህ ማድረግ ነበር የምፈልገው ብሏቸዋል ስለዚህ ከሄ የማይፈልገው ልጅ ነው ማለት ነው ውስን ያለ እርምጃ የተናገርኩ ወንድ ልጅ ቆረጣ እሺ በዚህ መንገድ ሊያገኛት አይችልም ምናምን ያልከውን ጣፋንታ ነው መልክተኛው ሲጀመር የተቸገሩ ቪዲዮሽን አይቼ ነው ብሏል ብዙ ማሰብ አያስፈልግም ፍጹም አላቃተም 2 አመት ሙሉ ከኔ ጋር አልነበረችም ነው ያልኩት ማያቸው ነገሮች በቃ በጣም ነው የሚያስጠሉት ከሚስት ጋር አምታ ሆነው እንዴ አንተ አምታ ሆነው እሱን አብረን ስንኖር የደበኩ ነገር አለች ምንድነው የደበቅሽኝ ንገሪኝ እንደውም ተው ወይ ደግሞ እንደመጥፎ ሰው እንደማታየኝ ቃል ገባልኝ ምናምን አለች እንደውም ተው የመኪና አደጋ ስለደረሰበት በዚህ ሰዓት ስለሄድኩኝ ለኔ ጥሩ ስላልሆነ ያለኛ አማራጭ ያባበልኩ ያወራሁት እውነት እኔ ወደ ሚዲያ እንዳይወጣ ላደርገው ነው ትዳሩ ኮሚኒቲ ሆነብህ አልተስማማህም እሷ ደግሞ ይሄን ማድረግ ትፈልግ ነበር በጣም ተናደድኩና ኮሜንት ላይ ገብቼ አንቺ የኢትዮጵያን ህዝብ ታጭበረብሪው ምናምን ብዬ ተለያዩ ኮሜንቶች ደረደርኩ ለኔ ሳይሆን ለቤተሰቦቿ ያላትን ክብር በልጦ ታየኝ እኔን ምንም ከራተለኝም ምናምን ነገር እስቲ ፍቅር ስጭኝ የሆነ ቤቴ እንዲናፍቀኝ አድርጊ ወጥቼ እንኳን ስትደውይልኝ ምን ያረክ ነው ከምትኝ የኔ አባት ምን ሆነ ነው ምን ያረክ ነው አትመጣም ወደ ቤት እስቲ ምሳና ምናምን እንደትይ ልጁ ያንተ ለመሆኑ ምን አይነት ማረጋገጫ አለ ያንተ ነው አለች እስኪ ታዲያ እንሳቅ ፈልግ ጋር እንዴ ትችላለች ጎበዝ ነች ትወና ትችላለች አቃለው በማቀው ደረጃ ግን ይሄን ያህል ተፈጥራለች ይሄን እኮ ባልፈልግ ኖሮ እኮ እኔ እሷን ለማግኘት አልመጣም ነበርኩ ለብርሃነ ትንሳኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው ሲምባ ትራብል እስራኤልን የሚያቃት እንደመዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከዕውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል ሻሎም ኢየሩሳሌም እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ እንግዳዬ ዳግም በቅጽል ስሙ ማን ያዘዋል በላይ በባህር መዝገብ ስሙ ከናዝሬት አዳማ ነው የመጣው የሁለት ዓመት ትዳር ነበረው ልጁን ይዛ ወጣች እኔ ማስተዳደር አያቅተኝም ነው በመሃል የተጠቀሱት እነ መልክተኛው ናቸው እንዴት ልናጣራ ነው እኔና ዳግም በጓደኞቹ ማን ያዘዋል በላይ በመንግስት ስሙ ከናንተ ጋር ነን እናንተም እኛን ምሰሉ ማን ያዘዋል በላይ ዳግም የቤት ስም ነው ይሄ ምን ይላል እግረኛው ሚዲያ ይላል እንኳን በደና ወደ እግረኛው መጣህልኝ እንኳን ሰላም ቆየኝ ደህና ነህ ደህና ነኝ እንዴት ነህ በጣም ደስ ብሎኛል ስለመጣ እንደዚህ አይነት ልጅ ግር ወጣቶች ምናምን እግረኛው ላይ ሲቀርቡ በተለየ ደስ ይለኛል የቀጣዩ ትውልድ የሚዲያ ምርጫ በመሆናችን ደስታ ስለሚሰማን ማለት ነው አብዛኛው ወጣት ቲክቶክ ላይ ነው ያለው ደግሞ አልፎ ዩቲዩብ ላይ ስናገኘው ደስ ይለናል እንዴት ነህ ግን እኔ ደህና ነኝ ሰላም ነው እንኳን በሰላም ከዛ አስከፊ አደጋ ተረፍኩ ፎቶም ያየው ነበር የመኪና አደጋ ትንሽ ደርሶብህ ነበር
እንኳን ተረፍክ ነው። እንዴት አለፈ ግን ጉዳት ምናምን ከንብረት ውድመቱ ባለፈ? ያው አደጋው እንዳያችሁት ነው። ትንሽ ከበድ ይል ነበር፣ ጠንከር ያለ ነበር። ግን እግዚአብሔር ይመስገን ከዛ ውስጥ መውጣት ራሱ ትልቅ ነገር ነው። በስንት እየነዳህ ነበር ግን? ኦልሞስት ወደ 110 አካባቢ። ያ መንገድ እንደዛ ግን ያስነዳል? ያው የስራው ባህሪ ጫት ነው የምሰራው። ጫት መኪና ነው፣ ፈጣን ነን። ያው ሁሉም ሰው እንደሚያውቀው ማለት ነው። እሺ። ሁለተኛ ነገር መሽቶ ስለነበረ ያ አካባቢውን ለማለፍ የራሳችንን አስተዋጽኦ እናደርጋለን። እዛ ጋር ጫት ጭነህ ነበር? አይደለም፣ እኔ ወደዛ ነበር የምሄደው ለጭነህ ለመምጣት። ጭኜ ለመምጣት በዛ አጋጣሚ ነው ክስተት። አንተ ላይ ጫት ጭነህ ነበር? አልጫንኩም። እዛ ላይ ብዙ አይደለም እውነት ለመናገር ግን አለበት አልፎ አልፎ የለውበትም ብዬ እንዲ ራሴን ነፃ አላደረገም። እሺ። ያው ግን በተወሰነ በዛ ሰዓት ግን ነበረበት? የለብኝም። ኦኬ። እሺ። በጣም ነው ማመሰግነህ ስለመጣህልኝ፣ ደስ ብሎኛል። ከባለቤትህ ጋር የተያያዘ ጉዳይ ነው ያመጣህ። የተወሰኑ የተቆራረጡ ቪዲዮዎችንም አይቻለሁ ቲክቶክ ላይ፣ እሷ የለቀቀቻቸው ቲክቶክ ላይ ሌሎች የሚረዱ ሰዎችም አግኝተዋት ታሪኳን አይተው መጫትነቷን አይተው ወጣትነቷን አይተው ሊያግዟት ከጎኗ የቆሙ ሰዎችንም ቪዲዮዎች አይቻለሁ። በዛ ቪዲዮ መሃል ለትዳር መስርቼ ነበረ እንደዚህ ስላልተግባባን ይላል አንዱ በሷ አንደበት የተገለጸው። ዋናውን ታሪክ ልንገራችሁና ማለት አሁን ላይ ያለሁበት በጣም የሚያሳዝን ሁኔታ ላይ ነው። አራስ ቤት ያለው ነው ከቤት የወጣሁት ገና እንኳን ሳልጠነክር እንኳን በቃ ማገዝ የምትፈልጉ ሰዎች ካላችሁ ዴም አድርጉልኝ። ፕሮሞሽን ማሰራት ከፈለጋችሁ ፕሮሞሽን አሰሩኝ። አራስ ልጅ ይዤ ነው ያለሁት። እጄ ጋር እንኳን ምንም አይነት ነገር የለም። እባካችሁን በፈጣሪ ስም እለምናችኋለሁ የተቻላችሁትን ነገር አድርጉልኝ። እኔ የብር ወይ ምናምን ነገር አይደለም እንድታደርጉልኝ የምፈልጉ ስራ እንድታሰሩኝ ብቻ ነው። ትዳር ህይወቴ አልጠቀመኝም እና ዛሬ ላይ እንደዚህ ወድቄ ለመገኘቴ እሱ ነው ምክንያቱና የተቻላችሁትን ነገር አድርጉልኝ። በእግዚአብሔር ስም ጠይቃችኋለሁ። ደህና ነሽ የኔ እናት? እንዴት ነሽ? ምንድን ነው የሆንሽብኝ? ቪዲዮሽን አይቼ ነበረ። የትዳር ህይወት ነበረ ከእሱ ጋር ተቀባል ነበረ። ከወደድኩ ገና አራስ ነኝ 3 ወር ምናምን የሆነ ነው እና ወጥቼ ከቤት ብቻዬን ነው እየኖርኩ ያለሁት እና ገንዘብ ምናምን እዚህ ጋር ነበረ ባዶቼ ነው የወጣሁት። እስቲ ነይ ግቢ፣ ነይ እናውራ ውስጥ አብረን ነበር የምንኖረው ከተናጋሪ ጋር። እሺ። እነሱ ጋር ብዙ አልተግባባንም ነበረ። ወልጄ ተኝቼ ምን ያህል ጊዜ ሆነሽ ከወለድሽ? ከወለድኩ 3 ወር ይሆናል። ኦ ገና። እሺ። እና ስላልተግባባን ምናምን ልጅ ከልጅ ወጣሁ ማለት ነው። እስኪ ታዲያ እንሳቅ ፈልግ ጋር እንዴ ከዚህ ቪዲዮ መውጣት በኋላ ያንተ መልስና ያንተ እውነት ደግሞ ሌላ ነው። አንተም ራስህ ቲክቶክ ላይ ለነገሩ ሰርተህ ነበረ። በእንደዚህ በሚዲያ መጥቼ እየሆነ ያለውን የኔም የባል ቦታዬ እሱ አይደለም፣ እሷ የጠቀሰችው አይደለም፣ እሷም ያለችው በሌላ ነው ብለህ ነው ይሄን ልታጠራ ነው የመጣኸው። የባለቤትህ ሙሉ ስም ማን ነው? መቅደስ ይልቃል። ስንት አመት ነበራችሁ በትዳር? 2 አመት በትዳር ቆይተናል። ከዛ ቪዲዮ በኋላ ምንድነው ያስከፋህ? ወደዚህ እግረኛው ሚዲያ በተለየ ሲሪየስ ጉዳዮችን ነው እንደዚህ አይነት ነገሮችን የሚያቀርበው የሚያጠራው። በዚህ ቪዲዮ ደግሞ እኛ ያየነው አንዲት ተቸገርኩ ያለች መጫት መውለዷ ማይካድ ስለሆነ መጫት የሁለት ሆድ የያዘች ናት። መጫት 2 ሆድ ነው ያላት፣ አንድ ለሷ አንድ ለልጇ። በዚህ ምክንያት ሰው ቢያግዛት ቢረዳት ያንተ በመሃል ኦኬ ልጇ አንተ ነው እሷ ሚስትህ ናት፣ አለመግባባት ተፈጥሮ ሊሆን ይችላል። ያለ መግባባቱ ይጠገን አይጠገን ባናውቅም ግን አንተን ያስከፋህና ወደ ሚዲያ እውነቱ ያለው እኔ ጋር ነው ብለህ እንድትመጣ ያደረገህ ምንድን ነው? ወደ ሚዲያ ስትመጣ የተጠቀመቻቸው ነገሮች የነበረን የ2 አመት የጊዜ ቆይታ የነበረኝን ስቃይ ነው በፓርት ላቅርብ ብላ ወደ ሚዲያ የመጣችው። የነበረን ያ ስቃይ ምኑ ላይ ነው?
እኔ በነበርኩት ላይ አብረን በነበረን ሰዓት ፍጹም ደስተኛ ፍጹም ሰላም የነበረን ህይወት እያለ ያልተገባ ነገር ምንድነው? ኦልሞስት መረዳቱ አለመረዳቱ አይደለም የኔ ታርጌቴ ምንድነው? እኔ ጋር በነበረች ሰዓት የነበረን ሰላም እውነታው እያለ በዚህ አደጋ ዛሬ ላይ አንገቴ ማቀርቀሬ ዛሬ ላይ መውደቄ አይዞህ በመባለበት ሰዓት ወታ ሄዳ እንደገና የነበረኝ ጊዜ የስቃይ ጊዜ ያሳለፍኩት ዛሬ ለወደኩበት ምክንያት ትዳሬ ነው ምክንያት ብላ የጠቀሰችው የቱ ላይ ነው ትዳሯ ምክንያት ይሆናል? ስትኖር አብረን በነበረን ሰዓት የነበረን ፍጹም ሰላም ነው ከሚገባው በላይ ማን የትኛውንም በደል አድርሼባት አልነበረም። በምችለው አቅም ሰረዳት ነበረ። ሰረዳት ሳይሆን ሳኖራት ነበር ህይወት ስለሆነ ማለት አልፎ ተርፎ እናት እህት ወንድሟን ይዤ ስኖር ነበር አንድ ቤት ይሄ ሁሉ ባደረኩኝ ዛሬ ላይ እኔ ለህብረተሰቡ እኔን ለሚያቅሰው ለማህበረሰቦች በቤተሰቦቼ ዙሪያ ላሉት ህብረተሰብ ምን አይነት ግምት ይሰጡኛል? እኔ እንዴት ነው ከህብረተሰቡ ጋር ተቀላቅዬ መሄድ የምችለው? ምክንያቱም እሷ እዛ ጋር ስሙን ዳይሬክትሊ እንደዚህ ብላ ስሜን አለመጥራቷን ሳይሆን በኔ ጋር በነበረች ሰዓት ሁሉም ሰው ያውቃታል። ባለትዳር እንደሆንኩ ሚዲያ ያውቀዋል፣ አካባቢ ሰው ያውቀዋል፣ ጓደኞቼ፣ ህብረተሰብ፣ ማህበረሰብ፣ አገር የሚያውቀው ነገር ነው። ግን ወደ ሚዲያ ተገፋው ብላ የወጣችበት ምክንያት ያ ነገር ነው እኔ ወደ ሚዲያ ያመጣኝ። ከዛ በፊት የፍቅር ጅማሯችሁን ንገረኝ። መቼም እንደዚህ ነው የሚለውን ልንገባበት አይደል? ዋናው ፍቅራችሁን እንዴት እንደጀመረ እንዴት ወደ ትዳር እንዳደገ ትዳሩ በማንና በማን እንደተመሰረተ ጋብቻውስ ምን እንደሚመስል የተወሰነ ንገረኝ። ቀጥዬው ከመምጣታችን በፊት ፍቅራችሁን እንወቀው። መጀመሪያ የቀድሞ ስራዋ በኤግዚቢሽን የሚዘጋጁ ባዛሮች ላይ ሴልስ ነበር የምሰራው በየከተሞቹ በመዞር ማለት ነው። እና እንደ አጋጣሚ ሆኖ አዳማ ላይ ኤግዚቢሽን ተዘጋጅቶ ባዛር እዛ ባዛር ላይ ስራ ላይ በነበረኝ ሰዓት ከጓደኞቼ ጋር ተሰብስበን ባዛሩን በመንጎበኝ ሰዓት ነው ድንገት የተያየ ነው። ከዛ በኋላ ከተያየን በኋላ ያው አብሮኝ የነበረው ጓደኛዬ ምናምን የተለያዩ ማቴሪያሎችን ገዛንና ከሷ ሳይሆን ከሷ እዛ ጋር አብራት ከነበረችው ልጅ ስልክ ተቀብሎ እንደውም አብራት የነበረችው መታወቂያ ምናምን ያዳማ ታውጡልኛላችሁ ምናምን በሚል ነበር ስልክ የተቀያየር ነው ከጓድ ከዛ በኋላ ሻይ ቡና ለማለት ተቀጣጥረን ከነዛኞ ከጓደኞቼ ከሷ ጋር ማለት ነው። በዚህ መሃል እዛ ግብይት ላይ በነበረን ሰዓት ትኩረት አድርጌ ያያዩት ነበር እና በዛ ምክንያት ነው የተገናኘነው። ከተገናኘን በኋላ ግን ለገና የተዘጋጀ ባዛር ነበር እና ከገና በኋላ ለቀርብ በ27 ኦልሞስት አስተዋሳለሁ በ27 ነበር እኛ የገባነው ባዛር። በ28 ገና ስለነበር ሊሄድ ነው ባዛሩ አቁመው ሊሄዱ ነበር። በ28 ተገናኘን። ተነስቶ ስለሚሄድ ከተገናኘን በኋላ እንድትሄድ አልፈቀድኩም። በቃ ኦልሞስት ተገናኘን። ጥሩ ጊዜ ነበር ያሳለፍነው። ከጓደኞች ሰብሰብ ብለን ሙሉ ሌሊቱን አብረን አሳለፈን ረጅም ሰዓት። በማግስቱም አብረን በዓልን አከበርን። ባዛሩ ተነስቶ ግን ሊሄድ ሲል በቃ ባቴጅስ ያለ አብረን በነበረን ሰዓት አወራን ረጅም ነገር ብዙ ነገር አወራችኝ። ቤተሰብ እንዳላት ደካማ ቤተሰብ ባዛሩን መስራው ለዚህ እንደሆነ እንደምትዘዋወር ምናምን ስታወራኝ እኔም ደግሞ በቃ ጊዜያዊ ስሜት አለለውም ኦልሞስት በቃ ቀጣው የተረጋጋ ነገር እንዲኖረኝ ስለምፈልግ በዛ ሰዓት ጥሩ ስራ ስለነበረኝ ዲቴል ነው ሪል ነገር ያወራነው። ከዛ በኋላ ከሄደች አንደኛ ባህር ዳር ዙሪያ አካባቢ ልጅ ነች እና ወቅታዊ ሁኔታዎች ከሄደች ቶሎ ማትመለስ የሆነ ሰዓት መንገድ ይዘጋ ነበር ይከፈት ነበር ምናምን በዛ አጋጣሚ ማለት ነው። እና ያ ነገር ስላለ ከሄደች ምትቆይ ስለመሰለኝ ባቴጅስ የሚል ሐሳብ አመጣው ነኝ። ከዛ እንዴት ይሆናል ምናምን ስትል እኔን አይደለም ፈጣሪን አምነሽ ቀሪ በቃ አልኳት። ከዛ ያ ባዛር ተነሳና አሰላ ከኛ 75 ኪሎ ሜትር ነው አሰላ ገባ ባዛሩ። ከዛ በቃ ያሰላውን ባዛር ለስራና ከዛ በኋላ አንተ እስከዛ ቤት ምናምን አስተካክል ከዛ በኋላ መለሳለሁ አለችኝ። እሺ ብዬ ይዣት ሄድኩኝ አሰላ በራሴ መኪና ጓደኛዬን ይዤ ጓደኛዬን ባለቤቱን ይዘን ሄድንና አሰላ ስንደርስ ያዘጋጁላቸው ማረፊያ ሆቴል ያው ከብዛት አንፃር ለውጪ ነው መሰለኝ የሆነ ያልጠበቅኩት ሆነብኝ እና አልጋ ቤት ምናምን ቦርሳዋን ምናምን ይዘን ስንገባ አልጋ ቤቱ የሆነ አልተመቸኝም እና ይመጥናታል ብዬ አላሰብኩም እኔ በሰጠዋት ግምት። ስለዚህ እዚህ ማርፈሽ እኔ ያለው እዚህ ማርፈሽ እንደገና ባዛር ሰው አይን ውስጥ ከመትገቢ አይሆንም ብዬ መልሼ ይዣት መጣ። እሺ
ከዛ ያው ቤት እስካስተካክል ሆቴል ለሳምንት አልጋ ያስኩኝ ሆቴል አልጋ ይዤ ለሳምንት አስቀመጥኳትና ቤት አስተካክልዬ ጥሩ ላይ ነበርኩ ስላልኩ ካስተካክልኩ በኋላ ዲቴል ወደ ቤት ነው የገባነው። አብረን መኖር ነው የጀመርነው። ቀጥታ በቃ መሰረታችን በዚህ ነው። በቃ ባልና ሚስት ሆናችሁ? አዎ። ኦኬ። ሰው የባልና ሚስት ወጉም ቀጠለ? አዎ። በነገራችን ላይ በሆነ ጊዜ ላይ የሆኑ ወጣቶች ወደ ትዳር ወደ ምን ሲገቡ የጤና ምርመራ ቼክአፕ የሚባል አለ። አደረጋችሁ እሱን? አላደረግንም። በቃ ሙሉ እምነት ፈጣሪ ላይ ነው ያዘልነው ሁለታችንም። እኔም ሳስቀራት እኔን አይደለም ፈጣሪን እመኝን ያልኳት፣ እሷም ደግሞ በቃ ለዚህ አይነት ጥያቄ ምንም እንትን አላለችኝም። በሐሳቤ ነው የተስማማችው። የምርህን ነው ብቻ ነው ያለች። አዎ መረጋጋት ፈልጋለሁ። በቃ ስክን ያለ የተረጋጋ ህይወት ፈልጋለሁ። እና ያወራችኝ የቤተሰብ ታሪክ ምናምን ትልቅ ደረጃ የነበረ ቤተሰብ መፍረሱን ምናምን ስትነግረኝ የሆነ ነገር በቃ ፊል እንዳደረግ አደረገኝና የምትሰራው የምትደክመው ለህይወት እንጂ አሁን ኖርማል ጊዜ ለማሳለፊያ ብላ አላሰበችም። ያንን ለራሴ ታርጌት ያደረኩት። በጤና ጉዳይ ባልና ሚስቶች ሲጋቡ የመጀመሪያም ሆነ ከዛ በፊት የፍቅር ህይወትም ኖረህ አልኖረህ ከዚህ በኋላ ላለው ፈጣሪን አምንሻለሁ አምንሃለሁ መባባል ያለ ነው። ከዛ በፊት ለነበረው ግን ፈጣሪን ማመን አለማመን እንደው ማለት የፈጣሪ እምነት የሚገባበትና የማይገባበት ቦታ እንደ ሰው እንድትጠነቀቅ እንደ ሰው ያየህ እንድትሄድ ተነግሮህ ፈጣሪን አምነን ነው የገባ ነው ስትለኝ ለከዚህ በኋላው የባልና የሚስት ወጉ ስላለ በሁለታችሁ ቃል ኪዳን ስላሰራችሁ አምንሻለሁ በሁለታችን መካከል ፈጣሪ ነው ያለው መባባል አይከፋ ይሆናል። እምነት እዚህ ጋር ይጸናል። በጣም ብዙ በዚህ ወጣት እንደ እንዝላልነት እየታየ ነው ስለተባለ ነው ይሄኛው ነገር ያነሳውልኝ። አዎ ያ ደካማ ጎናችን ነው። እሺ አምናህበታል። ደካማ ጎንህ ላይ አልቆይም። እርፍ ምልበት በቃ የተረጋጋ ህይወት ነው አለችህ መኖር የምትፈልገው። አንተም እሱን ልታኖር ቃል ገባህ። ኖራችሁ 2 አመት በኋላ ግን ሚዲያ ላይ ወጣ አሁን ላለሁበት ለመጫት አራስ ለረሃብተኛው ያዳረገኝ ያ የነበርኩበት የ2 አመቱ ነው አለችህ። አንተ ግን እንዴት ስታኖራት ነበር? እንዴት ልበልክ እኔ በቃ እውነት ሹፌር ነኝ። ረጅም አመት በሹፍርና ነው ያሳለፍኩት። የተለያዩ ህይወቶችን አውቃለሁ። እንዝላልም መባል አይደልነበርኩ። በቃ ለስራ ትኩረት ማድረግ ሰው ነበርኩ እና ህይወት ከመሰረትኩ በኋላ ደግሞ ኢቭን ጓደኞች እስከ መቀነስ ደረጃ ጓደኛ አላስፈልገኝም ብዬ ከጓደኞች እስከ መራቅ የተለያዩ ያስፈልጋታል የሚባለውን ሁሉ ማቴሪያል እስከ ማድረግ እንዴት ልበል አንድ ባለ ትዳር ሲኖር የሚያስፈልጋቸው መሰረታዊ ነገሮችን የቤትም አስቤዛም ይሁን የቤት ማቴሪያሎችም ይሁን ለሷም ያስፈልጓትን ነገር ይሁን በፍላጎቷቸው ደረጃ ይሁን እኔ በመችለው እኔ አቅም አለኝ በመለው ደረጃ ሁሉ አድርጋለሁ። የት ነበር ትኖሩ የነበረው? እዛው አዳማ። የሷ ቤተሰቦች ከባህር ዳር አካባቢ ነበር ብለኛል። አዎ ባህር ዳር ዙሪያ። ወንድሟ ቤተሰቦቿም ጋር ነበር አብረን አንድ ቤት ስንኖር የነበር ነው ብለኛል። አመታቸው ነው? ወንድሟ ኦልሞስት ወደ 19 አመት እድሜ ያለው ወንድም ነው። ታናሿ ነው እና ምን አይነት ስጋት ከእናቷ ጋር ያላት ቀረቤታ ደስ የሚል ነው። ሳላደንቀው ማላልፈው ማለት ነው። እና ለወንድሞቿም ለእህትና ለወንድሞቿም ያላት ስጋት ከአካባቢው አንፃር ወዳልተፈለገ አላማው ወዳልሆነ አፈሳ ምናምን በተለምዶ እንደምንለው አይነት ነገር የለም ወደዛ ውስጥ ይገባብኛል ብላ ስጋት ነበራት። እናቷም ይሄን ስጋት ስለምትነግራት ያለባትን ስጋት ሁሌ ስለማይ መጀመሪያ አስቀድሜ ይምጣ ብዬ የመጣው ወንድሟ ነው እና እኔ መኪና ላይ ያረኩት እኔ ማረፍ ባለብኝ ሰዓት ለሹፌር ሰጥና ለጓደኞቼ እሱን መኪና ላይ ያረግና አብሮ እንዲሰራ አረኩት። አብሮ እየሰራ የተለያየ ያው ንብረት ነው የሆነ የመጠበቅም አብሮ ለኔም የሚያስፈልገኝ ቃል እየሰጠኝ ነበር አብረን እየኖርን ያለ ነው። ከዛ ለሷ እንጀራ አባት ነው የሚሆነው ለወንድሟ አባት ነው። ትንሽ ይታመሙና ወደ ደብረ ማርቆስ አካባቢ ነበር የሚኖር። ሲታመም በስሩ ማንንም የለም የሚያሳክመው ሲባል ያ ልጅ ተመልሶ ሄደ። ሸኘ ነው ሲመጣ ማንነኛ መጣሁት የፕሌን ቲኬት ቆርጬለት በፕሌን የመጣው ተመልሶም ሲሄድ እንደዛው ነው ያደረኩት። ከዛ ሄዶ እያስታመመው እያለ
ሁሌ ሐሳብ ታነሳልኛለች እናቴ ከዛ ሀገር ወረታ የሚባል ሀገር ነው ጎንደር ዙሪያ ማለት ባንድ ባህር ዳር አጠገብ እሺ ወረታ ነው የምትኖረው እና ብዙ ጊዜ ያማቸዋል ትንሽ ያተነፋፈስ ላይ ህመም ነገር ይሰማቸዋልና ብዙ ጊዜ ያማቸዋል ስትለኝ በቃ መታከሚያ ምንችለውን ያህል እንልካለን የተለያዩ ነገሮች እናጽናናቸዋለን በዓልም ሲመጣ የበዓል የጋራ የሆነ ነገር እናደርጋለን ያ እንዳለ ሆኖ ቢመጡስ የሚል ሐሳብ አመጣችልኝ ወደዚህ ባቀርባቸውስ ካለው ነገር አንፃር ምናምን ስትለኝ ምንችለውን እናደርጋለን ቆይስቲ የሚል ነገር ነው ከኔ የነበረው ቆይስቲ የሚችለውን እናደርጋለን የሆነ ነገር እንሞክርላቸዋለን መተውኛ ላይ ዲቴል የሚቀመጡበት ሳይሆን የሆነ የተለያዩ ነገሮች አስተካክለንላቸው ትንሽ የሻይ ቤትም ቢሆን ምግብ ቤትም ሽሮ ቤትም ነገር ቢሆን እንደዚህ አይነት ነገር እናስተካክልላቸው ነው ይመጣሉ ያን ነበር ሁሌ እኔ ሐሳብ ማቀርበው ከዛ ምን ሆነ መሰለ የምንኖርበት ግቢ በጣም እውነት በዚህ አጋጣሚ እንደው እግዚአብሔር ይስጣቸው በጣም መልካም ሰው ናቸው የነበርንበት ከአመት ከበላይ ተከራይተን የተቀመጥንበት ግቢ እኔ እንጃ እኔ በማየው ልክ በጣም መልካም ሰው ናቸው ጥሩ ሰው ናቸው ስገባ ሰላም ዋልክ መልካም ሰላም መንገድ ግባ ሚሉኝ ሰዎች ናቸው ከነሱ ጋር ያላት ኮሙኒኬት በጣም በቃ ለኔ ግራ ይገባኛል ማታ ስገባ እነዚህ ሰዎች እንደዚህ ብለውኝ እንደዚህ አርገውኝ እኔ ፊት የማየው ነገር የለም ዲቴል ግን ከዛ ግቢ የምንወጣበት ምክንያት በጣም ብዙ ነገር ትደረድርልኛለች ያ ነገር ምንድነው ብዬ ራሴን እንድጠይቅ አድርጎኛል በጣም ብዙ ጊዜ ታይ ከሰው ተስማሚ ተግባቢያቸው እስቲ ቀረቢያቸው እነዚህ ሰዎች ጥሩ ናቸው እንደውም በየሆነ ሰዓት ያደረጉት ነገር ቢኖር ከኛ ጎን አንድ ክፍል ሁለት ክፍል ነው ግቢ ውስጥ ያለ ተከራይ ሁለት ነን እኛና አንድ ሌላ ባለ ትዳሮች እና የዛኛው ቤት ያሉት ሰዎች ወልዳ እንኳን በአከራዩ ፍየል ገዝቶ ነው ያረደላት በዚህ ደረጃ ነው መልካም ሰው እና አንተና ባለቤት የወለደችው ዛ ግቢ ነው አይደለም ምን ሆነ ከዛ በኋላ የዚህን ያህል መልካም ሰው ናቸው ቀረቢያቸው እስቲ ምናምን ስላቸው በራሷ ለራሷ የምትሰጠው ትንሽ ከበድ ያለ ቦታ ነው ምን አይነት በቃ እኔ የተሻልኩ ነኝ ብላ ታስባለች በሁሉም ነገር እኔ በቁንጅና እንዳየኋት በጣም ነው የምታምረው አዎ በቁንጅናም በአመለካከትም ከሰውን ይሻላልው ብላ ታስባለች ያመለካከቷን አላቅም ቁንጅናዋ ግን ቆንጆ ናት በጣም እና ያንን ማቴሪያሉ ስለምታስገባ ቁንጅናዋ ግን አንተን በጣም ያኔ እንትን ኤግዚቢሽን ላይ በተለየ ትኩረት አድርጌ ያያየኋት ነበር አልከኝ ጠልፎ ሰቅዞ ቁንጥጥ አድርጎ የያዘ ውበቷ ነው አዎ መልካም አስተያየት አላት የሚያምር ነገር አላት ጉድ ሉኪንግ አላት እሺ እና ከነዛ ሰዎች መስማማት ለኔ የምትነግረኝ ነገር ምናምን ያንዳንዱ የተለያየ ነገር በቃ ያን ግቢ አለመፈለግ ከዛ ግቢ የመውጣት ነው ባህሪያ ከዛ በቃ በመችለው አቅም ወደ 4 ወር ታገልኳት በቃ ከዛ ግቢ ላለመውጣት ማለት አንተ ላለመውጣት እሷ ለመውጣት ምክንያቱም ግን አገኘኸው በኋላ ለምንድን ነው የሚለው ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል ሻሎም ኢየሩሳሌም ላለመውጣት ማለት አንተ ላለመውጣት እሷ ለመውጣት ምክንያቱም ግን አገኘኸው በኋላ ለምንድን ነው የሚለው ሴትዮዋ እንደ እናት ነው የምታያት የሆነ ነገር አለባበሷ ደስ ካላላት ምናምን ነገር ትቆጣለች ባለ ትዳር እኮ ነሽ ምናምን ትላለች ያንን አትቀበልም ወታ ማምሸቷን ምናምን ሳይ ለምን ትላታለች ያ ነገር እንድትሻሻቸው አረጋች አንተ ጋር እያለች ነው ወታ የምታመሸው እኔ የኔ ስራ ምንድነው ማታ ሄድና አድሬ ለሊት ጭኝ እመጣለሁ ከቢገባለው ባዳማ ከ4 ሰዓት እስከ 10 ሰዓት ተኛለሁ ቤት 10 ሰዓት ላይ ሻወር ወስጄ ምናምን ተመልሼ ደግሞ ሄዳለሁ
መንገዱ ወደ 260 ምናምን አካባቢ ኪሎ ሜትር ሄዳለሁ። እዛ አረፋለሁ። ትንሽ መኪና ውስጥ ነው የምተኛው። እንደገና ጠዋት ደግሞ ከ9 ሰዓት ጀምሮ ሌሊት ይጫናል። 11 ሰዓት ተኩል ምናምን ያልቃል ተጭኖ። ከዛ በኋላ ስመጣ ነው ማድረው። ኦልሞስት ጊዜ የለኝም ነው ቢዚ ነኝ። መንገድ ላይ ነው። አዎ ህይወቴ መንገድ ላይ ነበር። ያ ግን የተሻለ ነገር ለማፍጠር ነው። እሺ ይሄ አሁን የምታወራኝ ታሪክ በሙሉ እሷ ከወለደች በኋላ ወደ ሚዲያ ከመውጣቷ በፊት የነበረውን ነው። በጣም ጥሩ እንጠጋው ብዬ ነው ወደ መውለዱ አካባቢና ከወለደችም በኋላ ወደ ሚዲያ መውጣቷ አካባቢ ላይ ነጥቡን ያዘውና ከዛ በኋላ ያለው አይደል ዋናው መቀያየሙ የሚያመጣው። ምን ላመጣልህ ነው እነሱ የመጡበት ሚንስ ነው። ሐሳቡ እንዳለ ሆኖ ከዛ ግቢ ለመውጣት በጣም ትኩረት ስታረግ በቃ ፈልጊ ቤት አልኳት። እሺ ፈልጊ ብዬ ኃላፊነት ሰጣት። ፈልጋ አገኘች። ኮንዶሚኒየም አገኘች። ኮንዶሚኒየሙ ባለ 2 መኝታ ነው እና ባለ 2 መኝታ በቃ አግኝቻለሁ እየው ስትለኝ ሲሄድ ሳይው ባለ 2 መኝታ ነው። ምን ያደርግልናል 2 ባለ 2 መኝታ ባለ 1 መኝታ እንፈልጋ አይበቃንም ምናምን ስትለኝ ስላት እቃ እናረግበታለን ነው በሰዓቱ ያለች። እኔ ዲቴል ይመጣሉ የዚህን ያህል ታርጌት አቀርባቸዋለሁ አንድ ላይ እንኖራለን አልነበረም የኛ ቤተሰቦቿ። ግን ለካ ፍላጎቷ ውስጥ ያስቀመጠችው ያንን ነው። በቃ ይሁን በቃ ብዬ እኔ ያው እንደመጣው በመተኛበት ሰዓት ነው ሄደን ያየነው። ተስማማው። ቀብሪ ከፈልኩኝና አስተካክሊ ብያት ወደ ስራ የተመለስኩ። እዛ ቤት በገባን በ13 በ14ኛው ቀን መጡ። ከዛ ነገ እየመጡ ነው ምናምን ስትለኝ እንዴ መቼ ምናምን ነገር ብዬ እንደ አዲስ ሆነብኝ። በቃ ሐሳብ ነው እንጂ ያለው ወደ ፕራክቲስ እንገባለን ወይም አክሽን እናደርጋለን ብዬ አላሰብኩም። እሺ መጡ። ከዛ በኋላ ከመጡ በኋላ ትንሽ ደግሞ ምንድነው ያ የታመመው ሰው አርፎ አልነገሩንም። እንጀራ አባቷ መጣው እኛ ጋር ከተቀመጡ በኋላ ከሳምንት ምናምን በኋላ ይሄንን አረዷት ቁጭ አርገው ምናምን ነገር ቁጭ አርገው አረዷት ምናምን። ለኔም አዲስ ነው እንደመጡ ለምን ቢያንስ ለኔ ለምን አልነገሩኝም ለኔ ጭራሽ። የሆነ ቀን ከስራ ስገባ ነው ጥቁር ሸርብ ለብሳ ምናምን ነገር ቁጭ ብላለች ሶፋ ላይ ከቧታል ምናምን ምንድነው ምናምን አባት አርፎ መቼ እነሱ ራሱ ቀብረውት ነው የመጡት። እንዴ ታዲያ ከሳምንት ሙሉ ስትኖር ለኔ የሆነ ነገር እኮ ድንገት ስትነግሯት ነብሰ ጡር ነበረች በዛ ሰዓት። ድንገት ስትነግሯት እንዴት አልተነገረኝም ምናምን አልኩኝ። ሀዘን ነው ሌላ ነገር ረጅም ወሬ አልፈለኩም አቋረጥኩትና ዲቴል ወደ ሀዘኑ ገባን ምናምን። በቃ እኔም መኪናውን ለሰው ለሹፌር ሰጠውና በቃ ትንሽ ቀን ቤቱ ሆንኩኝ። እንግዳዎች መምጣት ጀመሩ። የሚጠይቋት ሰዎች ጠያየቋት እና የአባትነት የሆነ የምታየው ነገር ቢያንስ አባትንም ያህል ነገር ወይም ደግሞ ባልን ያህል ነገር አክሽን አላየሁባቸውም። የሆነ ጥያቄ ጭሮብኝ ያለፈው ቅልል ብሎ ሀዘኑ አለፈ። ከዛ በኋላ እዛ ኮንዶሚኒየም ደግሞ ውሃ ያስቸግራል። 4ኛ ፎቅ ነው። ውሃ በጣም ነው የሚያስቸግረው ምናምን በጣም ረበሸን በቃ የውሃ ጉዳይ እና መኖር ጀመርን። እነሱ ላይ ሌላ የቤት ሰራተኛ አረኩላቸው። በዛ ላይ መኖር ቀጠልን። ከዛ ውሃው በጣም እያስቸገረ ሲመጣ ቃሉንም ይሄ ቤት ግዴታ መቀየር አለብኝ ብዬ ቤት መፈለግ ጀመርኩ። ወጣንና ወደ ቤተሰቦቼ ቀረብ ያለ ሰፈር ፈለኩ። አንደኛ ልትወልድም እየደረሰች ነው። ወደ 8ኛ ወር ገብታለች። ቤት ቀየርን። እዛ ቤተሰቡ አካባቢ ገባን። ያኔም እየኖር ነበር ሰላም እግዚአብሔር ይመስገን። እኔም ወደ ስራ ወጣው ስራዬን እየሰራው ነበር። ከዛ በኋላ ምን ሆነ ልትወልድ አካባቢ በቃ ማማረጥ ጀመርኩኝ። ምንድነው ማማረጠው ሆስፒታል ጭንቀት ነበርብኝ። ለምን እንደሆነ አላውቅም። በቃ በጣም ቁጭ ስለምታበዛ ስለማትንቀሳቀስ ምናምን የሆነ ሌላ የሆነ ለምን አትንቀሳቀስ ያው ጽንስ ላይ ተንቀሳቀሱ ምናምን የሚባለው ነገር ስለማቅ ማለት ያን ነገር ስለማታረግ የሆነ መጨነቅ መረበሽ ጀመርኩና ሆስፒታሎች ማማረጥ ምናምን ጀመር። የጓደኛዬ ሚስት እህት አዳማ ሆስፒታል ትሰራለች። እሷን ሄጄ ምናምን አዋርቼ ምናምን እሷ አመቻቸችልኝና ለሚፈጠረው ለማንኛውም ነገር ሆስፒታል ቀደም ያመቻቸ እዛ የምትወልድበት ሚንስ ፈጠር። ከዛ ከወለደች በኋላ ማድረግ ያለብኝን ብቻ አላቆምኩም እያደረግኩ ነው። ግን ምን ከበደ ይመስለ ወንድሟም አለ እናቷ አለች እህቷ አለች። የተለያዩ ማቴሪያሎች ወጪ የሆነ ነገር ከበድ ማለት ጀመረ። ከመጀመሪያ አንድ አይነት ነው። ሁለተኛ ነገር ደግሞ ያ መጀመሪያ ስናወራቸው የነበሩት ፍላጎቶች እኔ መፈለግ ጀመርኩ። ሜሶ የሚባል ከተማ አለ። እኔ በመሰራበት መንገድ ላይ የማያቸው ነገሮች አሉ። የቢዝነስ አይዲያ ሽሮ ቤት ምናምን ነገር የምግብ ቤት ነገር አናሳ ነውና እዛ ከተማ ወይ ደግሞ አዲስ አበባ አፋር ክልል በደንብ በሰፊው የሰራውበት ረጅም ዓመት የሰራውበት ሀገር ስለሆነ እዛም የሆነ ሽሮ ቤት ነገር ለወንድሟም እዛ የሆነ ስራ አይጠፋም።
አንድ ቦታ እሷ ሽሮ ቤት ብትከፍት ዳር ላይ የአካባቢው ምርት ከሰል ነው። ከሰል ተከምሮ ለሚያልፉ መኪኖች የጅቡቲ መኪኖች 3-4 እያነሱ ስለሚሄዱ እንደዚህ አይነት ነገር ብንፈጥር የሚል ነገር ሀሳብ ማምጣት ጀመርኩ። ያው እኛ ጋር ከመጦር ስራ መፍጠር ይሻላል ብዬ ስለ እናቴ ከስሬ እንድትርቀኝ አልፈልግም። እንዴት እስከመቼ ምናምን ነገር የሚል እንድትርቀኝ አልፈልግም። ከከበዱ ይወጡልሃል። ይሄ ነገር ለምን እስከመቼ ምናምን ብዬ ጥያቄ መፍጠር ጀመርኩ። በቃ እና የሆነ ምን ቀነስኩኝ ዲቴል ቤት ውስጥ የነበረኝን ነፃነት ገደብ መፍጠር ጀመርኩ። ምክንያቱም የሆነ እንደውም ምን አልኳት እጇ ላይ ያለውን ነገር ጠይቂያት፣ ምን ያህል አቅም አላት፣ ምን ያህል በገንዘብ አላት፣ እሷ የያዘችውን ጠይቂያትና እኔ ጋር ያለውን እናድርግና እኔም የምችለውን ላድርግና እዚህ አዲስ አበባ ደግሞ ወንድም አላት ታታ ሹፌር የሆነ እሱንም እናንተ እንኳን እንትን ብዙ አይቀራረቡም በማየው ልክ ማለት እናንተ እንኳን ባትጠይቁት እኔ አምጣ ለእናንተ እንደምታረገው ብዬ አምጣለዋለሁ አንድ ላይ አድርገን የተወሰነች የሆነ ነገር እንክፈትላት እናም ነገር ብላኝ እሺ ምናምን ስትለኝ በቃ መፈለግ ጀመርኩ። ቤት መፈለግ ጀመርኩኝ ምናምን የተለያዩ ጓደኞቼን አዋሽ ላይ ሳገኛቸው ነግራቸው አልፋለሁ። ሜሶ ላይ ሳገኛቸው ነግራቸው አዋሽ ላይ የሆነ ቤት አገኘንና አስፋልት ዳር ነው ፎቶ ምናምን ላኩልኝና ፎቶ አሳየዋት። በቃ ደስተኛ አይደለችም። በረሃ ነው፣ ሙቀት ነው፣ ታቃጥላት ነው እንዴ ምናምን ነገር ስትለኝ እሺ ሜሶ ቀዝቃዛ ሀገር ነው ሜሶ እናርገውሽ እዛ ድረስ ምትሰጠኝ ነገር ማለት ነው። እንደዚህ አይነት ነገር ስትለኝ አቆምኩት። በቃ አቆምኩና ፍሪ መሆን ታውኩኝ። ቤት ውስጥ ገብቼ በቃ ኮስተር ብዬ እገባለሁ። ኖርማሊ ጨዋታ እጫወታለሁ። እንደመጀመሪያው ደግሞ የተለያዩ ገንዘብ እንደፈለገ ማምጣት አቆምኩ። በቃ ገደብ ፈጠርኩኝ። በተለያዩ ነገሮች ገደብ ፈጠርኩኝ። ይሄ ሁሉ ሲሆን ስንት አመት ነበረ በትዳር? 2 አመት። አሁን በቅርብ ጊዜ ወልዳ ነበር። ይሄ ሁሉ ሲሆን ከወለደች በኋላ ነው። እሺ። እና ከወለደች በኋላ ለሷ የሚያስፈልጋትም ምንም አይነት ነገር አላጎደልኩም። ኢቭን እንደ ሴት ነው ወፍጮ ቤት ሄጄ ያስፈጨሁት። እኔ ገንፎል፣ ጤፍ፣ ገንፎል፣ አጃ ምናምን ከእናቷ ጋር አብሬ ነው ሄጄ ወፍጮ ቤት ተሸክሜ ሳፍሴ ነበረው። ምክንያቱም የነበረኝ ፍቅር እውነት እስካሁን አልወጣም ነው የምለው። እግዚአብሔርን ፈጣሪ በሚያውቀው ይህንን ሁሉ ካደረኩ በኋላ ለኔ ሳይሆን ለቤተሰቦቿ ያላትን ክብር በልጦ ታየኝ። እኔን ምንም ኬር አትለኝም ምናምን ነገር። እስቲ ፍቅር ስጭኝ፣ የሆነ ቤቴ እንዲናፍቀኝ አድርጊ። ወጥቼ እንኳን ስትደውይልኝ ምን እያረክ ነው ከምትይኝ የኔ አባት ምን ሆነ ነው ምን እያረክ ነው አትመጣም ወደ ቤት እስቲ ምሳና ምናምን እንድትይኝ። ገራዥ እንኳን ሆኜ አንዳንዴ ገራዥ የኛ መኪኖች በጣም ስለሚሮጡ ቶሎ ቶሎ ገራዥ ይፈልጋሉ። ገራዥ ሆኜ የሆነ ነገር እስኪስተካከል ቤት መሄድ ይሁን ውስጤን እንትን አይለውም፣ አይገፋፋውም የፈጠረብኝ ስሜት። ስለዚህ ይሄንን ነገር እስቲ አሸንፊኝ፣ ጥሪኝ ወደ ራስሽ፣ ፍቅር ስጪኝ ሳያቸው ፍጹም ሰላም ናቸው። በፊት ተሰጠህ ነበር እንደዚህ አይነት ቤተሰቦቿ ስቲል ማለት ገራዥ ከገባው ከቤት ወጣ አብረን ነው ምሳም በለው ውጪ መኪናው ተሰርቶ እስከሚያልቅ እኔና እሷ በየሆቴሉ ነን። እንቅልፍ እያለብኝ ከሷ ጋር ስሆን እንቅልፉ ይጠፋል፣ ድካሜ ይጠፋል። ሰላም ነበር መሆን። ግን ቤቴን እንድናፍቅ አድርጊኝ እስቲ፣ አንቺን እንድናፍቅ አድርጊኝ፣ ፍቅር ስጪኝ፣ ሰላም ግባ በይኝ፣ ምን ትሆናለህ ነው የምትለኝ። የሀያ ነገር ሲመጣ እኔ ጋር ምን ወጣ ሳልወድ በግድ ራሴ መሰብሰብ ጀመርኩ። ፍሪ መሆን አቃተኝ። ገብቼ ተኛለሁ። ከወደኩበት ሳልነሳ 10 ሰዓት ቀስቅሽኝ ብዬ ነው ሻወር ወስጄ ያቀረበችውን ሳልበላ መኪና ሞላ ተብዬ እጠራለሁ። ተመላሽ ወደዛ ሰው ነው ምንጭ ነው መሬት ምንጣፍ ላይ ማለት ነው። ስቲል እቤት ድረስ መተው የሚወስዱ የሆነ ጓደኛ አለኝ እንደዚህ ጭኖ ምናምን አስተካክሎ እንዲቀሰቅሰኝ ማረ መኪናውን እኔ አረፍት አድርጌ እስከመነስ እቤት ድረስ የመጣበት ቀን አለ፣ ድካሜን ሳልጨርስ ማለት ነው። ይሄንን እያደረኩኝ እያለ የሚሰጡኝ ሰላም የሆነ እንዳልኩ እኔም ገደብ መፍጠር ጀመርኩኝ። ከደናዋላችሁ ውጪ ሌላ ነገር ጨዋታ ቀነስኩኝ፣ አቆምኩኝ። ምክንያቱም ሌላ አላማ አጣውባቸው። ምን ጀመረች እናትየዋ ሞሶብ መስፋት ጀመረችና ቤት ውስጥ ቁጭ ብላ ሞሶብ ትሰፋለች። ሞሶብ እየሰፋች ለተሸጡ ነው። ያንተ ቤተሰቦች በቅርብ ናቸው? በቅርብ ይመጣሉ፣ ተያያሉ። የቤተሰብ ቤተሰብ ተደርጓል?
አልተደረገም። ይሄን እንዳናደርግ ወቅታዊ ጉዳዮች ገደቡን ፕሮግራም እንዳታረጉ እና ግን እሷን ያንተ ቤተሰቦች እንዳንተ ሚስት ተቀብለዋታል? በሚገባ። በጣም ጥሩ። ወደ እንትኑ እንጠጋብዬ ነው ወደ ታሪኩ ወደ ተፈጠረው ነገር። እሷ ከቤት ወጣ ያን ቅድም መጀመሪያ መግቢያ ላይ ያየነውን አይነት ቪዲዮ ከመስራቷ በፊት ከቤት መውጣት እና ደግሞ በዚህ ምክንያት ነው ያለሁት ጡት እንደዚህ የሚል የችግር ወሬ ተነስቶ ችግሯን አውጥታ መስራቷ ያስከፋህ አንዱ እሱ ነው አይደል? መነሻው መጀመሪያው ወደዛ ተጠጋልኝ ወደዚህኛው ታሪክ ማለት ነው። መቼም በ2 ዓመት የትዳር ጊዜ ውስጥ በመወጣ በገባ ቁጥር የምትባባሉት ይኖራል። ያን ሁሉ መስማት ጊዜው ላይ በቃ ይችላል። ፍሬ ነገሩን ግን ማስያዝ ደግሞ ይቻላል። ይሄ ካንተ ይጠበቃል። እና አሁን ወደ መጨረሻው አሁን እንዳልከኝ ማለት ነው በቃ እንደዚህ አይነት ነገሮች ተፈጠሩ ምናምን ነገር ከዛ በኋላ ያ ፊት መንሳት ንቀት አድርገው ቆጠሩትና ወይ ሄደው አልሄዱም ወይ ቀርበውን ቤት አልተቀመጡም። እኔ ካለውበት ጀርባ ቤት ተከራዩ። እኔ ካለውበት ከጀርባ ተከራዩ። የቤተሰብ ሰፈር ነው። እኔ ብዙ ጊዜ ትንሽ ልጅ አለቻት ታናሽ ወደ 8 ዓመት 9 ዓመቷ ነው። ያው አካባቢው የልጆች ሰፈር ነው። ትጮታለች ምናምን ነገር ስታመሽ ቆጣለሁ። እንደ እህቴ ነው ማለት መቆጣት ባለብኝ ደረጃ ቆጣታለሁ። ለእናቷ መልስ ስትሰጥ ገርፋታለሁ፣ ቆነጣታለሁ። ኖርማሊ እንደ ወንድማዊነት ማለት። ከዛ በኋላ ይሄንን እኔ ያልኩህን መሰረታዊ ነገሮች ሳቆም እነሱ በንቀት ደረጃ ቆጠሩትና ርቀውም አልሄዱ። እንዳልኩ ከጀርባ ቤት ተከራዩ። ቤት ተከራይተው ምንም አልወጣኝም እስከዚህን ሰዓት። እኔ ስወጣ ቤት ናቸው። እኔ ልክ ግቢ ስረግጥ ብን ብሎ ይሄዳሉ። የሆነ ስሜት ጫረብኝ። ለምንድን ነው የሚሸሹኝ? እስከዚህን ሰዓት ምንም አይነት ንግግር ያልተነጋገርነው። ሄደም ቤት ተከራይተውም እኔ ግቢ ሳገኛቸው ምንም አይነት ንግግር ሰዳነዋል። ሸሽ ገባለሁ ወደ ቤት። እኔ ቤት ገባው ማለት እነሱ የሉም እዛ ግቢ ውስጥ፣ እኔ ግቢ ውስጥ ለምን ይሆናል ምናምን ብዬ እሷን ያው በቅርብ ያለችኝ እሷ አይደለች እሷን ነው የምናገራት። ማን ነው የምትላት? እማ ነው የምላት። እማ። እሷስ ማን ትላለች? አባ ነው የምትለኝ። አባ ጀምር አባ አንተ ጀምር አባ ደረጃ ናቸው። እሺ እኔ ስለማላቀው እንዲህ አይነቱን ህይወት ነው እሺ ኤክስፒሪየንስ ይሆነኛል። ኧረ አይጠቅምም። እሺ ተከፍቼበታለሁ። እግዚአብሔርን ስሜቱ ከባድ ነው በጣም። ያሳለፍኳቸው 2 ወሮች እኔ ነኝ የማውቃቸው በደንብ። እና የሆነ መገለል ስሜት መጣብኝ። እኔ ገብቼ ቤት ውስጥ ቁጭ ብዬ እነሱ የሚሄዱ ከሆነ እኔ ስወጣ ደግሞ ወዲያው መጥተው ቤት ተሰብስበው ማገኛቸው ከሆነ አንተ ምን አይነት ስሜት ያባንተ ቢሮ አንተ ስትመጣ እኔ ብድግ ብዬ ጥዬህ የምወጣ ከሆነ አንተ ወጣ እንዳልክ ነው የምመጣ ከሆነ ላንተ ልተውልህ ስሜቱ መሸሸት መተው መራቅ ነገር አለው። መገለል ስሜት አለው ቃል በቃል። እንደዛ አይነት ነገር ስታስተናግድ ለምን ምናምን ነገር ስላቸው አንተ ትንቃታለህ፣ እናቴን ትንቃታለህ። ንቀት አይደለም እኔ ቀና ብዬ ማይነውና ላያት ለምንድን ነው ንቃት? እንደዚህ አይነት ቃሉን ራሱ እንዴት ተጠቀሚያለሽ? ጥሩ ነገር ካፍሽ ይውጣ ሁሌ ነው ማለት። ሁሌ ደግሞ እቺ ቃል መጥፎ ነገር አታውሪ። ባወራሹ ልክ ነው ወዳንቺ የሚመጣው። ሰላም ግባ በእኝ ምለሽ ለዚህ ነው ምናምን ይያልኩ ቆጣለሁ። በቃ ስቆጣ ደግሞ በደንብ ቆጣለሁ። ምን ማለት ነው በደንብ ቆጣለሁ ማለት? በቃ ሲሪየስ ነው መሆን ነው ማለት መሆን የለበትም ብዬ ያመንኩበት ነገር መሆን የለበትም ነው። በንግግር አታምንም? በንግግር ነው ማምነው፣ ግን አላስፈላጊ ነገሮች መሆን አለባቸው ብዬ አላምንም። ለምሳሌ ለላይ ፈለኩት የሆነ ነገር አድርግልኝ ብላኝ እኔ ያንን ነገር ማድረግ ካልቻልኩኝ አቅሙ ከሌለኝ የተወሰነ ጊዜ እስቲ እሞክራለሁ ምናምን እላለሁ። ግን ነገሩ እንደማይጠቅማት ወይም ደግሞ ከኔ በላይ የሆነ ነገር ከሆነ አላደርግም ብዬ ዲቴል ነው ነግራት። ለምሳሌ ልንገር ሁማኔር ሁሌ እንደገዛላት ጠይቀኛለች። ገንዘቡ ስንት ነው? ቆንጆ ነሽ፣ ቆንጆ ጸጉር አለሽ፣ አልገዛልሽም ነው ያልኳት። ምክንያቱም ለኔ አይምሮ ያልተቀበለውም ለሷ ሁማኔር መግዛቴ የዚህን ያህል ነው። በቃ በሆነ ነገር እርምጃ ሶስት ዲቴል የሆነ ነገር ቁርጥ ያለ ነገር መነግራት ያን ያህል ነው። እና እንደዛ መገለል ስሜት ሲሰማኝ ይሄ ነገር አስተካክሊ፣ ይሄን ነገር አስተካክሊ እያልኩኝ ማድረግ ጀመርኩኝ። ግን ምንም ለውጥ አላየሁባቸውም። መጨረሻ አካባቢ ምን ሆነ? አደጋው የደረሰብኝ ቀን ያደጋው ቀን ማታ ኦልሞስት ወደ 1 ሰዓት ተኩል አካባቢ ነው አደጋ የደረሰብኝ። በቃ በመችለው አቅም አዳማ ለመድረስ ወደ 3 ተኩል 4 ሰዓት ሆኗል።
የሆነ መኪኖች ረዱኝ ጓደኞቼ መጡ በባጃጅ ምናምን እና ሳሽህ ምናምን ሲሉኝ ጠዋት ይደርሳል አልኳቸው ቤት በር ላይ ሲያደርሱኝ ተደነግጠብኛለች እናንተ ሂዱና ቀስ ብዬ ልግባኝ ምናምን ብዬ እነሱን ሸኝቻቸው ራሴን አስታመሜ ያው ማታ ከመነግራት ጠዋት በነግራት ይሻላል አራስ ነች ወላይተኛች ሰው ነች ለሷ ይሄን ነገር አደጋ ደርሶብኝ እንደዚህ ሰው ሆኖብኝ ምናምን ብዬ መናገር ስላልፈለኩኝ በማታ ብዬ ጓደኞቼን ሸኝቼ በር ከፍቼ ቀስ ብዬ ራሴን አስታመሜ ስገባ ቁጭ ብሏል እናቷ እህት ወንድም እሷ ምናምን ይጥጩት ነበር ሰላም አልኳቸውና ምናምን ነገር ነው ተመለስኩ አይ ትንሽ ደበረኝና ለጓደኛዬ ሰጥቼ ተመለስኩ ብዬ ገባው ነው ወደ መኝታ ቤት አልጋዬ ላይ አረፍኩ 3 ደቂቃ አልቆየም ቤቱ ጸጥ አለ ከዛ መጣች ምን ነው ዝም አሉ ታኞ እንደ ምናምን ስለ ሄደዋል አለች 4 ሰዓት ምናምን ይሆናል በዚህ ሰዓት ሄደው ሊያንኳኩ ነው እዛ ቤት እስቲ እዛ ቤት በ4 ሰዓት ተሰብስበው 3 ሰው ሆኖ አንኳኩተው ሲገቡ እነዛ ሰዎች የኔን ቤተሰብ ያውቃሉ እኔ ተወልጄ ያደኩበት ሰፈር ነው ያለ ነው ምን እንደሚሰጡት ግምት እናትሽ አታስብም እንዴ ነው ያልኳት ዲቴል ቃሉ ራሳት ሆነ ሊተኙ ነበር ቤት ናችሁ እኔ መምጣት የለም ምንድነው እንደዚህ ምሸሽ ሁለተኛ እዚህ ቤት እንዳይመጡ ወሰንክ ውስን ያለ እርምጃ የተናገርኩ ወንድ ልጅ ቆረጣ እሺ ምክንያቱም እኔ ከዛ ህመም ጋር ለሷ እንቅልፍ ማጣት ስሜት ተጨንቄ ነው የገባሁት ስልኬ ግን ረፍት አልነበረው ያው አደጋውን ያዩት ሁሉም ጓደኞቼ ተረፍክ አለ ዘግቼው ነበር ከፈትኩት ያው መስማት ያለብኝ እዛ ጋር ነበር የላኩት ሰዎች አሉ እንደዚህ ሁኔታውን ጉዳዩን እዩልኝ እርዱኝ አግዙልኝ የተጎዳም ካላ አሳክሙልኝ እያልኩ የነበርኩ ስላለ መዝጋቴ ትርጉም የለውም ስልክ ከፍቼ ማንሳት ያለባቸው እንዲያነሱ መረዳት ያለበት እንዲረዳ ነው ሰው መላክ የጀመርኩት ስለዚህ ደብቄም አልቀረውም ነው ወዲያው ደግሞ ይሄንን ከተናገርኩ በኋላ ስልኬ ሲጮህ ሳወራ አወቀች ምንድነው የተፈጠረው አለች እንደዚህ እንኳን አንተ ተረፍክ ለሽለ ወገበን ምናምን አለችኝ በባልዚ ሞከረች አይ ህመሙ በሳቱ አልተሰማኝም እየቆየ ሲሄድ ስሜቱ እየከበደ መጣ ቅጥቅጥ ነገሩ ካልጋ ወረድኩኝና ብርድ ልብስ ምናምን ነገር አንጥፌ መሬት ተኛው መሬት ላይ ፍራሽ ላይ አልተመቸኝም በቃ ጀርባዬ አደረኩኝ ያ ስሜት አለ ግን ጧት ጓደኞቼ መጡና በባጃጅ ሊወስዱኝ ሲሉ ለከተለ እንኳን መያለኝ ሰው የለም ከቤት መጣች እናቷም ነገረቻት ጧት ምናምን እንኳን ፈጣሪ ያተረፈ እንኳን ተረፍክ ካሊም በኋላ ጧት ኦጊሻ መታሸት አለበት ብሎ ጓደኞቼ ሲወስዱኝ ወይ አብሬክ ሊድ እንደሚስት አብሬክ ሊድ ባትሄድ እንኳን ካፋ ቢወጣ የሆነ ነገር ታስብልኛለች የሚል ስሜት ይፈጥርብኛል ምንም ዴንታል ሰጣትም ተነስ አንስተው ሲወስዱ እኔ ማታ ሁለተኛ እዚህ ቤት እንዳላያቸው ያልኳት ቃል እሷ ጋር ሌላ ተጽዕኖ ፈጥሮ እነሱ አንስተው ወሰዱኝ አሳሹኝ ምናምን ከዛ በኋላ ጉዳዩን መፈጸም ያለባቸውን ሰዎች መፈለግ ጀመርኩ ከኔ ይሻላሉ በነገሮች ማስተካከል ይችላሉ የሚሉትን ነገሮች ማስተካከል መፈለግ ጀመርኩ እግዚአብሔር ይመስገን ትልቅ ነገር ነው ከዛ ውስጥ ወጥቻለሁ ማመስገን ያለብኝ በቃ ወደ መፍትሄው መሄድ ጀመርኩ ትኩረቴን አቆምኩኝ ቤት ውስጥ ያለውን ነገር ካለ ከሰጡኝ በላለው ካልሰጡኝ ተነስቼ እወጣለሁ ስቲል እንኳን ይሄን ሎሜን አይታሽም ተብዬ ውሃ ያሞቅ በጨው ተብዬ ውሃ ሙቁልኝ ምናምን ስላቸው ማንንም ኬር ያለኝ የለም በቃ ባደጋው ምክንያት ደግሞ እንዳይመጡ የምትለው ቃል ጠፍታ እኔ ቤት ካሉ አሉ ከዛ በኋላ በቃ ኬር የሚለኝ ሳጣ ምናምን ነገር እኔም በቃ የሆነ መፈጥረው ነገር ያ ሁሉ ደስታ ምናምን ቀነሰ በቃ ስሜቴ ጠፋ ለቤት ያለው ስሜት እና በዛ መሃል ጉዳዩን ለማስተካከል በጣም ብዙ ነገር አደረኩኝ የተለያዩ ሰዎች አደረኩኝ ሽምግልና ተገባ እሺ ሽምግልናው እንዲከታተሉኝ ሰዎች አደረኩ በዚህ መሃል ሌላ በደል ደረሰብኝ እኔ ደግሞ ተሽምግልና ያስፈልጋል ብሎኝ የላኩት ሰው ገንዘብ ጠየቀኝ ለእንደዚህ ለጉዳይ ነው ምናምን ብሎኝ ገንዘቡን ከሰጠው በኋላ ገንዘቡን ይዞብኝ ሄደ ያቶይ ከዚህ ጋር የማይያዝ ማለት ነው ጭንቅላቴ ሌላ ሶስተኛ ሌላ እንትን ነው ይሄን ከማረጌ በፊት ደግሞ በቤት ውስጥ ሆኜ ሳውራ ምናምን የሆኑ ሁኔታዎችን የተጎዱትን ሰዎች መጠን ምናምን ሁሉንም ትሰማለች ችን መታከል እንትን አላላትም
አልደነቃትም። መጫት ናት እኮ አይደለ? ይሄን ስትለኝ አሁን እያልከኝ ያለው ይሄን ሁሉ የማሰብ እሺ ባልና አንተ እንዴት ሆንክ ብሎ የማየት ቼክ የማድረግ ይኖር ይሆናል የተወሰነ፣ ግን ውጭውን የማሰባ ጊዜ እሷም እኮ ቁስል ላይ ናት ብዬ ነው። ያው ጠንካራ ነች። ማልከደህ ነገር ቢኖር ወልዳ ወር አልተኛችም፣ ወዲያው ነው የተነሳችው ቤት ውስጥ መጫት ሆና ቤት ውስጥ እኔ ወጥቼ ስልኳ ላይ ያገኘኋቸውን ፎቶዎች ባሳይክ ምን አይነት ፎቶዎች? በጣም በቃ ስለ ሼፕ ነው የምትጨነቀው፣ ስለ አቋም ነው የምትጨነቀው። ተነሳቸው ፎቶዎች ምናምን እኔ መጫት አይደለም። እኔ እናቴ ድንገት ደርሳ አንድ ቀን ጸጉሯን እንደዚህ በዊክ ተሰርታ አራስ ሆና ስታያት አረ መጫት እንደዚህ አትሆንም ምናምን ብላ ጠቅላ አሽራላት እንዳሮጊት አደረገችኝ ነው ያለችኝ። እንደ ዘመናዊ ሰው ነው ማሰብ ያለብን። እንዳሮጊት እኮ በቃ መገላለጥ የለባትም አራስ ምናምን ብላ ስትናገራት ምላሹ የሰጠችኝ እኔ ነው በቃ። በዚህ ልክ ነው የሆነ ዘመናዊነት ምን አይነት እንደሆነ እኔ እሷ ጋር ያለውና እኔ ነፃነቷን ራሷ ላይ መናፈስ መፍቀዷ ወይ ደግሞ በድሮ ደግሞ አረ ሽፍንፍን ነው ከቤት ውስጥ ነው እስከ 10 ቀን ብረት ራስ ላይ ምናምን እንደየባህሉ አንዱን እስካልጎዳ ድረስ እንደመብት ይታያል። ይሄ መነሳት ራሷን መጠበቀችው እናቴ ደግሞ የልጅ ያህል ስሜት እናቴ ብዙ ልጆች እናት ነች። 7 ልጅ ነው ወልዳ ያሳደገችው። 4 ሴቶች የአራት ሴቶች እናት ነች። የልጅ ልጅ ወደ 6-7 አይታለች እና ሁሉንም ስታረሳቸው በእንደዚህ አይነት መልኩ ነው ያረሰቻቸው። ስለዚህ እሷም ደግሞ እዚህ ጋር የፈጠረችው የልጄ ሚስት ነች ልጄ ማለት ነች ቢላ ነው መገላለጥ የለብሽም መሸፋፈን ያለብሽ አራስ እንደዚህ አትሆንም ያለችው። በዛ ውስጥ ግን የመለሰችልኝ መልስ ነው የማውቀው የሚነገር ነው። አዎ እንዳሮጊት አየችኝ እናት እንደዚህ ትለኛለች። እንደ እንትንስ ለምን አንተ አላየኸው? ራስን ልጅ ናት ይችላል። እድሜዋ ስንት ነው በነገር ላይ ካንተ ማወቅ ከቻልኩ ብዬ ነው። ለሷ የሚቀርብ ጥያቄ ነው። 23 ልጅ ናት በጣም ፊቷም ይናገራል ለነገሩ። ግን ራስን መጠበቅ በመውለድ ውስጥ ከወለዱ በኋላ ሴቶች እናቶች የሰውነት ቅርጽ ለውጥ ያመጣሉ አይደለ? ያ የሰውነት ለውጥ በመምጣቱ በመወፈሩ ምክንያት ሴቶች አእምሯቸው ምን ያህል እንደሚጨነቅ ያውቃሉ አይደለ? ያ እንዳይመጣ መጠንቀቋና ራሷን መጠበቋ ደግሞ ፍጹም ጤነኝነት ነው፣ ቅድመ ጥንቃቄ ነው። እኔ የምረዳው እንደዛ ነው። እንዲህ መጠበቋን እንደ ነውር እንዴት አየኸው? እንደ ነውር እኮ አይቼው አይደለም። ለተረዳኝ የምፈልገው አንዳንዴ እነዚህ አይነት ነገሮችን ለማድረግ ጊዜና ሰዓት የሚባል ነገር አለ። ወልዳ ተነስታ በ3ኛው ቀን መስቶት ላንተም ነው ያ ቁንጅናዋ ሸንቀጥ እንዳለች ሳትወፍርብህ እንዲህ የምትሞላ ብትሆንልህ አይሻልም? አሁን ያለው ሳይሆን ያኔ ስቲል በፍቅርና በትዳር ስለሆናችሁ ማለት ነው። አሁን በመለያየት በተለያየ ቦታ ልትሆን ትችላላችሁ። ጊዜና ሁኔታው አይታወቅም ምን እንደሚያመጣ። ሪዩኒየንም ልታረጉ ትችሉ ይሆናል አይታወቅም አይደል? እሺ በዚህ መሃል ያላችሁ ነው። መቼ ነው የወጣችሁ እሷ ከቤት? እኔ ባደጋ በ13ኛው ቀን በ13ኛው ቀን። እሺ ከዛ በኋላ ወጣ ያን ቪዲዮ ሰርታ በትዳሬ ምክንያት እንደዚህ ከዚህ በፊት በነበርኩት አሁን ላለሁበት ህይወት የዳረገኝ እንደዚህ የሚለውን ቪዲዮ ስታይ ያንተ ስሜት ምን ነበር? እኔ እንጃ ብቻ የሆነ ድብልቅልቅ ያለ ስሜት ነው የተሰማኝ። ቪዲዮ እንዳየሁት እንደውም ምን ያልነበርኩም ያየሁትና መታራ አንድ ጓደኛ አለኝ እሱ ነው ደወለልኝና ምንድነው የተፈጠረው አለኝ። ምን ምናምን ነገር ስለው ቆይ እስቲ ሼር ላድርግልህ ብሎ ላከልኝ። አየሁት ቪዲዮን መልስ አልሰጠሁትም። መጀመሪያም ቤት ገብቼ ሳጣትና ቤቱን ሳይ ዝግት አድርጌ ወደ እናቴ ቤት ነው የሄድኩት። ኦኬ አንተ በሌለህበት ነው የወጣችው? አዎ እኔ ጠዋት ለዚህ ጉዳይ ወጣው። ከሰዓት ባጃጅ ምን ላላክልኝ ባጃጅ አለ ለተለያዩ ነገሮች ባጃጁን ላኩት። የምፈልገው ነገር ከቤት ስለነበረ ሂድና ተቀበልና አምጣልኝ ምናምን ነገር ላኩት። ሲሄድ ቢያንኳኳ የለም ደውሎ አራም የሚከፍትልኝ አጣው አለኝ። እሱ ከጀርባ ሄድና እናቷ ከጀርባ ነች ከኛ ጀርባ እሺ የትኛው ቤት ነች ብለህ ጠይቀህ እዛ ከሆነች ምናልባት አልኩት። ሲሄድ መኪና ጠርተው በመኪና እቃቸውን ጭነው ሄደዋል አሉኝ አለ። ካለውበት ሄድኩኝ አላልኳቸውም። አብረውኝ የነበሩትን ትላልቅ ሰዎች ናቸው። ጥያቸው ባጃጅ አስቁሜ በኮንትራ ባጃጅ ሄድኩኝ። ሲሄድ
የለም ሳይ የሆነ ጫማ አለ ጫማው ውስጥ ቁልፉ ፊት ለፊት ነው ብድግ አድርጌ ከፍቼ ገባሁ ገባ ቤቱ ባል የሆነ ደነገጥኩ ብው አለብኝ ገብቼ ስገባ መኝታ ቤትም የለም ቁም ሳጥኑ እንደተከፋፈተ ነው ምናምን ፍራሹ እንዲቀና ብሎ እንደተመለሰ እንደዚህ እንዳለ ነው ምናምን የራሷን ዕቃ ነው ይዘው የወጣችው የራሷን ዕቃና ትንሽ የተወሰነ ነገር ያስቀመጥኩት ነበር ወደ ገንዘብ የሚቀየር ምንድነው እሱ ብርድ ልብስ እኔ ስሰራ ብርድ ልብስ አስቀምጣለሁ አዳዲስ ልብሶች የምታመጣቸው እሺ ብርድ ልብሶች ከጅቡቲ የሚመጡ ብርድ ልብሶችን አስቀምጥና ያው ቶሎ ወደ ገንዘብ የሚቀየሩ ናቸው እና እንደዛ አይነት ማቴሪያል ነው ማስቀምጠው ብር ከማስቀመጥ 100 ብርም 10 ብርም ቢወልድ ዕቃ ሲቀመጥ ዋጋ አለው ብዬ ስለማውቅ እሺ እና ወደ የተወሰነ ነው ግማሹን ሸጣው ምናምን የለችም ሳይ የለም መለስ አረኩና ባጃጁን በቃ ደውላለሁ ምናምን ብዬ ሸኘሁትና ሄድኩኝ ማዘር ሶፋ ላይ ተኝታለች ሄድኩና እናቴ እንደዚህ ነው ምናምን ራሴን አሞኛል ምናምን ብላ ተኝተኛቸው ምን ነው ስላት አሞኛል ቁጭ አልኩና እግሯ ስር እናቴ እንደዚህ ያደረገችኝ እኮ አልኳት የሆነ ድንግጥ ብላ የምትነሳው ነገር የለም ብድግ ነው ያለችው ምንድነው የምታወራው ነው ያለች እንደዚህ አድርጋኝ ሄድለችም ቤቱ ባዶ ነው አልኩ የድንጋጤ ምን እንዳለችኝ ሁሉ አላስተውስም በቃ ተነሳች ምናምን ነገር በቃ ስሜት እንዳያድርብኝ ምናምን ተነሳ ቤቱን አስተካከለች ቡና ፈላች እርሳው በቃ ስለኔ ስሜት ነው የተጨነቀችው ወደ በቃ በዚህ አደጋ ላይ ጥላ ከሄደች እውነት አይቀናትም ስትል አስተውሳለሁ አይቀናትም አንተ እንደዛ ይሆንክላት እሷ በዚህ አደጋ ላይ ጥላ ከሄደች እውነት አይቀናትም ማለት ቡና ፈላች ምናምን በቃ ቤት ውስጥ እኔን ትሪት ማድረግ ጀመረች ነፃ እንደሆን ማለት ቤቱ አመሻው እዛው ቡና ምናምን አልኩኝ ከሷ ጋር ቆየው ከዛ ከተረጋጋ በኋላ ተመልሼ ሄድኩኝ አደርኩም አላልኳትም በቃ እዛ ቤት ውስጥ ብቻዬን ሶፋ ላይ ቁጭ ብዬ እንትን ሳንሰላስል አደርኩ መደወል ጀመርኩኝ ስልክ አክስቷን አውቃታለሁ እዚህ አዲስ አበባ ያለች ዝግ ነው ስልኳ እሷም የወንድሟም የእናቷም ዝግ ነው አክስቷ አለ የት ነው የሄዱት ወደዚህ ነው የመጡት ወደ አዲስ አበባ አሁን ያሉት አዲስ አበባ ነው ከዛ በኋላ አግኝታታል በአካል አንዴ አግኝቻታለሁ በምን ሁኔታ አብረን በመኖርስበት ሰዓት አይፎን ነበር የገዛውላት ስልክ እሺ አይፎኑ የጓደኛዬ የገንፎ ቀን እዛ ስትሄድ ትንሽ ተጨቃጭቀን ነበር የዛን ሰሞን በሆነው አይነት ነገር የገንፎ ቀን የጓደኛዬ ገንፎ ምናምን ፕሮግራም ነፍሰ ጡር ነች ጓደኛዬ ሚስት ማለት እና ጓደኛ አድርጊያቸዋለሁ ቤተሰብ ሆነናል ኦልሞስት እኔ የሱ ሚዜ ነኝ እና እዛ ስትሄድ መኪና ውስጥ የሆነ ትልቅ ሰው ነው ባዶ ወረቀት ሰጥቶኝ አፍዞኝ ራሴን ያገኘሁት ወደ እግዚአብሔር ቤተክርስቲያን አካባቢ ነው ምናምን ብላኝ ጠፍቷል ስልኩ መጥፋቱን አቃለው በሰዓቱ ከዚህ በፊት ደግሞ እህቴ ላይ የደረሰው ነገር አለ እንደዚህ አይነት ነገር ደርሶባት ረጅም ሰዓት በጸበል ምናምን ትሪት አድርገናት ነው ራሷን ያገኘችው ትንሽ ድንጋጤው አልወጣ ብሎ ከራሷ ያንን ስለማቅ እንኳን ጠፋ ጦስሽን አንቺ ደህና ነሽ ምናምን አልኳት ምንም በቃ ያንን ደግሜ ያላነሳውትም የሆነ ቀን ግን አንድ ነው ያስተዋወቅኳት ደግሞ የጓደኛዬ ያክስት ልጅ አለች እዛውኛ ሰፈር እሷን ጓደኛ ሰው የላትም ያው እኔም ብላ ነው አዳማ የቀረችው በሚል እኔ በኔ ዙሪያ ያሉትን ሴቶች ወደ እሷም ጋብዛት ከዛ ያቺኛው ጓደኛዋ ቤት አገኘዋቸው ከስራ ስመለስ ምናምን ጸጋ ነው ስሟና ጸጋች ከረፈፍኮ ስልኩ አይፎኗን አስበላችሁ የጨዋታ እንደዛ ስላ ለካ ስልኩ ያለው እዛችኛው ጋር ነው አልጠፋም አስቀምጪ ብላ ሰጣታለች አልያዘችውም ግን እጇ ላይ ለኔ ተነገረኝ መጥፋቱ ነው እሺ እና እንደዚህ አይነት አክሽን እንደተቀመጡ ነው ቤት ነው የተቀመጠው ወይስ እጇ ላይ ነው ያለው እዛችኛው ልጅ ጋር ነው ጸጋ የምትባለው ዋጋ ለሷ ሰጣታለች እሺ ያው አሁን ባቀውም ማለት ታሪኩን ነው ነገር እርግጠኛ ነህ ይሄ ለመደረጉ በምን ማረጋገጫውን ነገርኝ መጀመሪያ ስልኩን አለመጥፋቱን አሁን ቲክቶክ አካውንቷን ከከፈተችው በኋላ እዛ ስልክ ላይ ነው የከፈተችው ጉግል አካውንቱ የኔ ስለነበረ አሁን ቲክቶክን መክፈት አልቻለችም እና ያን ቲክቶክ እንደከፍተላ ሰላማዊ ወሬ ያወራን አሁን ዲቴል ቴክስት ሁሉ አለኝ አይፎኑ አልጠፋም ለውም ያለችኝ ምንድነው አሁንም ሁለተኛ ውሸት ሸጨው ነበር የሸጥኩት ለማቀው ሰው ነው አይክላውድ እና ጉግል አካውንቱ ምናምን ያንተ ስለሆነ ማጥፋት ስላልቻሉ እንደፈለጉ መጠቀም ስላልቻሉ መልሼ ገዝቻቸው ነው አሁን ግን መገናኛ አካባቢ የሆነች እርጉዝ ሁለተኛ አካውንት ከፍታ ቲክቶክ ላይ ለቀዋለች እሺ መገናኛ አካባቢ የሆነች ነብሰ ጡር ነች ቦታ ሳይኝ ብላ አፍዛኝ አሁንም ተመልሶ ወሰዱብኝ ሌላ ነው ይሄንኑ ስልክ ይሄ ስልክ ምንድነው የመሰረቅ ሪከርዱ እሺ ስንት ነው የገዛው አንተ ስልኩ አንተ ነው የገዛህላት እኔ ነው የገዛሁት የኔ ነበረ እኔ መጀመሪያ አልትራ ነበርኝና በሆነ አጋጣሚ ከጓደኛዬ ጋር
ዲጄ ጓደኛለኝ እና እሱ ጋር ቻርጅ ሰካልኝ ቢዮ ሰው ወሰደብኝ ምናምን በጸብ ነው ያን ስልክ የቀማሁት። የተቀማ ነው? እኔም ተቀብዬው ነው። አልትራውን ቻርጅ ሰካልኝ ቢዮ እየተዝናናን ከጓደኞቼ ጋር እኔ በጣም ቤስት ፍሬንድ ነው። እንደውም ከስልኩ ከመጥፋት ከሁለት ቀን በፊት ሱሉልታ መዝናኛ አለ አብረን ውለን በኔ ስልክ ነበር ፎቶ ሲነሳበት ይዋለው እና ከነ ፓተርኑ ከነ ምኑ ያውቀዋል የኔ ስልክ ልጁ ማለት ነው። ከዛ የዛን ቀን እየተዝናናን ስልክ ቻርጅ ሲዘጋ ሰጥቼው ልንወጣ ስንል ስጠይቀው አንተን የሚመስል ልጅ መጥቶ ተቀብሎኛል አለኝ። ያው አልዋጥ ስላለኝ ጓደኞቼ ምናምን ግራ ገባቸው። ታውቀዋለህ ጓደኛ ነው አብረን ብዙ ነገር ትላንት ወዲያ አብረን ነበር እንደዚህ ስናሳልፍ ነበር። አንተን የሚመስል ልጅ ሲልህ ጥራው ራሱን አትልም እንዴ? ክለብ ነው ኪንግ ሰብ ነው የሚባል ክለብ ላይ ነው ክለብ ነው። ማንም ተነስቶ ስልክ ቻርጅ ላይ ያለውን ስልክ ስጠኝ ሲለ አትሰጠውም አታረገውም። እና የሚቀበለው ሰው አጣ ይሄንን ሐሳብ። ስለዚህ ያው ወደ ኃይለ ቃል ሄድን ወደ ሌላ ነገር ስለ መሀል ላይ ሌላ ጓደኞች ሽምግልና ገቡ። ሁለት ስልክ ነበረው እንደውም ሁለቱም አይፎን ነው ሁለቱንም የተቀበልኩት እኔ። ከዛ በሽምግልና ምናምን ነገር ካንተ ይቅር ምናምን መሀል ላይ ገቡትን አክብሬ አንዱ መለስኩለት። ይሄን አሱማም ነው ሰጠህ? አዎ። እና ምን አይነት ባህሪ ያለኝ አንዳንዴ የስልኩ መገለባበጥ ገርሞኝ ነው የመጣበት መንገድም ያው ተቀብየው ነው ያልከው አንተ በጨዋ ቋንቋ ያው እሺ። ከዛ ወደ ሚስት ሄደ ሚስት አይደለም ሌላ ነገር እንዳትይዝብኝ የእርምጃ ሰው አይደለም በንግግር አምናለሁ። ያው በሽምግልና ነው የተቀበልኩት። ያው በሰዓቱ የሆነ ነገር ስሜት ያድርባል። ይሄን ስልክ ያዝ ብለኸኝ ሰጠህ ከሆነ ደቂቃ በኋላ ያንተን ስልክ እንትና መጥቶ ተቀበለኝ ብለህ አንተም አትቀበለኝ ለምን ሰጠህ? ሂድ ተቀበለውና አምጣ። አንተን የሚመስል ልጅ ሰጠሁት ስጠኝ በቃ ተመሳስለህብኝ ነው። አይ ሂድና ይዘና ብለኸው እሱን የላከኝ ብሎ መጥቶ ተቀበለኝ አለ። የሚገርም ነው። እሺ እንደዛ ስላለኝ በቃ አልዋጥ ስላለኝ እኔም እንትን አልኩኝ ስልኩ። ከዛ በኋላ ስለዚህ ነገር ነው የመጣው አልገዛሁትም ልትለኝ ነው። ጠቅለል እናድርገው ወደ ሚዲያ አሁን ለዚህ ጉዳይ መልስ ያስፈልገዋል ብለህ ወደ ሚዲያ የመጣህበት ትልልቅ ጉዳዮች ይኖራሉ። እነዛን ወደ ነጥብ በነጥብ ባናታቸው እናስቀምጣቸው። ለምን በቃ እሺ ይሄ አሁን ይሄ የጸባችሁና የመለያየታችሁን ምክንያት ነው እስካሁን የነገርከኝ። በዚህ ምክንያት ተለያያችሁ። አሁን ደግሞ አንተም በራስህ እሷም በራሷ እየኖራችሁ ነው። አንተም በራስህ ህይወት እሷም በራስህ ህይወት መቀጠል ብትችሉ ምን ችግር አለው? ለመልስ ኦኬ እኔ አይደለሁም በርግጥ መጀመሪያ ላይ ለዚህ ህይወት የዳረገኝ የ2 አመቱ ትዳሬ ነው ብላለች። ግን አይደለም እኔ እንዲህ ነው ሳኖራት የነበረው ነው የስካውኑ ትንታኔ። ኦኬ ከወጣች በኋላ ደግሞ የየራሷ የሆነ ህይወት አለ። ምንድነው ልታስረዳኝ የምትችለው? ያንተን እውነት ሊያነጻልህ ወይ ሊያንጽልህ ህይወትህ ሊያሳየን የሚችል እሷ ደግሞ ባንተ አገላለጽ እኔ እንደዛ አይደለሁም ሰው ዋሽታ ነው የምትለው ነገር ነጥብ ነው ወይችን አሳጥረህ ንገረኝ። ምንድነው የሆነው? በቃ እንደዚህ አይነት ጉዳዮች ከተፈጠሩ በኋላ ከሄደች በኋላ ያለብኝ ትልቅ ጉዳይ ስለነበረ ዝምታን የመረጥኩት። ያለችበትን አወኩኝ። አክስቷ ጋር በዙሪያ እንደነበረ ቤት ተከራይ ተመቀመጧ ምናምን አወኩኝ። ከወንድሟም ጋር ወራንና አንተ ያለህበትን ጉዳይ ጨርስ ብሎኝ እኔ ዝምታን መረጥኩ። ለጥምቀት 2 ቀን ሲቀረው መልክተኛው ላይ ያለውን ቪዲዮ ሰዎች አይተው አሁንም ድጋሜስ እህቴ ነች እዚህ አዲስ አበባ ታለችኝ ደወለችልኝና ምንድነው የተፈጠረው ነገር አይታል ምናምን አለችኝ። አየሁት። በጣም ተናደድኩና ኮሜንት ላይ ገብቼ አንቺ የኢትዮጵያን ህዝብ ታጭበረብሪው ምናምን ብዬ የተለያዩ ኮሜንቶች ደረደርኩ መልክተኛው ፔጅ ላይ። እሺ የተለያዩ ኮሜንቶችን ምናምን ደርደር ጀመርኩኝ። ያው ካዩት አንፃር ደግሞ የተለያዩ ሰዎች የሰጧት አይዞሽ ቆንጆዬ ነች ምናምን የተለያዩ ነገር ሲመጣ እኔም የተለያዩ ፎቶዎችን እያረኩኝ በቃ በአንድ ሌሊት ረጅም ነገር ማድረግ ጀመርኩ። ከዛ አየዋቸው ምናምን ለሱም ኮሜንቱን ሲያይ ጠዋት መልክተኛው ዲቴል ደወለልኝ። እሺ ሲደውልልኝ እንደዚህ እና ምን ነገር ሳይል ላስረዳው ፈለኩኝ። ያለፈውን ተውና ስለ ሰላም ብቻ አውሩ አለኝ። እሺ እና አንተን ያገኘችበትን መንገድ ንገረኝ። እኔ ዲቴል ጥያቄ እሱን ማለት ነው። መልክተኛው ጋር የደረሰችበት ማንኛውም ቪዲዮ አጭር ጊዜ ነው። ቪዲዮን ሰርታ ከለቀቀች በጣም ይናገራል እኮ ቪዲዮሽን አይቼ ነው የሚለው እኮ ቪዲዮውን እኔማ አይቼዋለሁ። መልክተኛው የሰራው ቪዲዮዎችሽን አይቼ ነበረ። መልክተኛውን እኔ በማቀው ደረጃ በተለያዩ ሚዲያዎች ቀርቦ ሲናገር ማቀው መልክተኛው ሮቴት የሚያደርግ የሚንቀሳቀስ ሰው ነው። የሆነ ነገር ታዝቦ የሚረዳ እንጂ በሆነ ነገር ሄዶ ያን ሰው አግኝቶ የሚረዳ ሰው አይደለም። አግኝቶ እኮ ነው ቪዲዮሽን አይቼ እኮ ነው ያለው። ቪዲዮውን ሲጀምር እኮ እሱ የሰራውን ቪዲዮ አይቼዋለሁ። ቪዲዮችን አይቼ ነው አለ። የሚያገኝበት መንገድ ወክ እያደረገ ሊሆን ይችላል። የስካሁን በምናያቸው ቪዲዮ በሰውም ጠቁሞትም ሊሆን ይችላል።
ይሄ ምን አንተን አጠራጠረህ ብዬ ነው። ሌላ የምትነግረን ነገር ታሪክ ከሌለ በስተቀር ደግሞ ካንተ አይደለም የሚሰጠው ከራሱ ነው። 50 ሺህ ብር ነው የሰጣት መኪና ውስጥ አካውንቷንም አስቀምጧል እዛ ላይ። ካንተ ጋር ምን ያገናኘዋል? ባለፈው ትዳሬም ጥሩ አልነበረም ብላ ገልጻለች። ለመጀመሪያ ጊዜ አይደለም፣ መጀመሪያ ብቻዋን ስለሰራች እንደዛ ብላ ለመጀመሪያ ጊዜ አይደለም እንደዚህ ትዳሬም ስትለው ኦኬ ትዳርም ትበል አንተ ላይ ያለች አንተ ጋር ያለች አይደለም። በነገራችን ላይ ለአሁን ህይወቴ አሁን ላለሁበት የችግር ህይወቴ ያለፈው የቆየሁት የ2 ዓመት ትዳሬ ነው ማለቷን ለምን አልተቀበልክም አንተ? ትዳር ባልመሰረት ኑሮ ሌላ ስራ በሰራ ኑሮ እያለች እስከሆነ ለምን እንደዚህ አልተረዳኸው? ኦኬ ትዳር መሰረትኩ ወለድኩ ባልወልድ ኑሮ አልቸገርም እያለች ከሆነ ችግር አልነበረማ ያስወጣት። እሷን ከቤት ያስወጣት ችግር ሳይሆን እሷ የፈለገችው ሌላ አላማ ከሆነ በሷ አእምሮ እኖረዋለሁ ያለችው ያስቀመጠችው ኑሮ ሊኖር ይችላል ህይወት። አንተ ደግሞ በአቅሟ የምታኖራት አለ ሶ በአቅሟ አልተቀበለችው እስከሆነ ተቀብለው ነውማ እየኖረች ያለችው እኮ ተቀብለው እየኖረች ቤተሰቧንም ይዛ እየኖረች የነበረውስ ያንማ እኮ ደግሞ ምን ብለሃል መሰለህ አንተ ቤተሰቦቹ ሁለተኛ እንዳይመጡ አልክ። እንደገና ለዛ ቤት ደግሞ የምታደርገው የነበረውን ነገር በጣም ቀነስክ። ስለዚህ ከዚህ ትዳር አታለች አሁን የነበራትን ነገር በአንተ ሰርታው የነበረው ህይወት አለ። በነገራችን ላይ ሴቶች ትዳር ሲመሰርቱ እነሱ መኖርን ብቻ አያስቡ። ታመጣለች አማች ብረት መዝጊያ የሚሆን ነው የሚለው። ታመጣለች አማች ብረት መዝጊያ የሚሆን የሚለው ቤተሰብ ነው። በነገር ላይ ሴቶች አንተን ማግባት ሲያስቡ ነገ ለመወልደው ልጄ የትምህርት ቤት የጫማ የልብስ አስተማማኝ ነው ፋይናንሻሊ ይሄ ሐሳብ አለ። አልፈው ደግሞ ቤተሰቦቼ እናት አባቴ ቢራብ ቢጠሙ ሊደርስላቸው የሚያስችል ኢኮኖሚ ማለው የሚል ይታሰባል። ያን ያክል ኃላፊነት ይወስዳሉ እነሱ። ቤተሰቦቼ በጦርነት በምክንያት በመናምን እሷ ጋር መተው ነበረ። አንተ ደግሞ ስራ ውለህ ስትገባ እማ ብለህ አባ ብለህ ቀጥታ ማግኘት የምትፈልገው የሷን ፈገግታ የሷን ጠረን ነበረ። ወደ ቤተሰቦቿ ስለገቡ ትዳሩ ኮሚኒቲ ሆነብህ፣ አልተስማማህም። እሷ ደግሞ ይሄን ማድረግ ትፈልግ ነበር። ኦኬ ከዚህ ከወጣችሁ ቢያንስ ከጀርባ ኑሩ ብላ ከጀርባ ማኖረች። ያም ደግሞ አልፎ አልፎም እንዳይመጡ ሆነ። ይሄን ህይወት እሷ ይሄ ህይወት አይገባኝም ለኔ ብላለች። አሁን ላለሁበት ህይወቴም ይሄን ትዳር መመስረቴ ነው ብላለች። የሷ ድምዳሜ ነው። ለኔ ህይወት ይሄን አይገባኝም ነበር ከዚህ የተሻለ አንደላቆ ምናምን አርጎ ምናምን ብላ አልሰማሁም አላለችኝም። ግን እሷን ስረዳት እንደዛ ነው። ኦኬ እኔ አቅሜ ከዚህ አያልፍም፣ ይሄ ኑሮ የኔ አንቺን የማኖር አቅም ይሄ ነው ብለህ ራስህን መግለጽ ይቻላል፣ መብትህም ነው። ብልሃትም ታውቃለህ። ምን መጣ መሰለህ አሁን ደግሞ ነገሮች እንደዚህ አይነት ቪዲዮ መረዳቷ ላይ ምናምን ታርጌት አላረኩም። ፍረዳ ኖርማል ነው። አሁን ስልኩ ከጠፋ በኋላ እኔ በሰላም ማውራት ጀመርን። መልክተኛው ካዋራን በኋላ መልክተኛው ያልከውን ነው በዚህ መንገድ ሊያገኛት አይችልም ምናምን ያልከውን ጣፋንታ ነው። መልክተኛው ሲጀመር የተቸገሩ ቪዲዮሽን አይቼ ነው ብሏል። ብዙ ማሰብ አያስፈልግም። አይታል አላየህም ከሆነ ለሱ ተውለት። ቪዲዮሽን አይቼ ነው ካለ ዘጋው በአራት ነጥብ። ለምን ያገኘበት መንገድ ይሄ አይደለም። ካንተስ ጉዳይ ጋር ምን ያገናኘዋል ይሄ? እኔ እናንተ እናውራ። እኔ አሁን የተሰማኝ ስሜት ምንድነው? ባህር ዳር ዙሪያ ነች። ዲቴል የራሴን ስሜት ነው የምነግርህ። እሱም የባህር ዳር አካባቢ ልጅ ነው። በዚህ ደረጃ ነው ያገኘችው ይመስለኝ። ቢሆንስ ምን ችግር አለው? አልተገባኝማ። ምን ያን ቪዲዮ መጥቶ እኔ ለማህበረሰቡ መረዳቷን ሳይሆን ችግሩን በዛ ደረጃ ማውጣቷ እሷ ሚዲያ ላይ መውጣቷ እኔ ለኔ ማህበረሰቦችስ ለኔ የሚሰጠኝ ግምት ውሸት ነበረ። ፊት ለፊት የምናየው ነገር መዝናናታችሁ ደስተኛ መምሰላችሁ ለኛ ውሸት ነበረ። ያንን ግምት ሲሰጡኝ ምን አይነት መልስ ልመልስላችሁ? ያ 2 ዓመት በትዳር የቆየሁት ለዚህ ህይወት ዳርጎኛል። ያን መሮር አልነበረብኝም። ምን ይላል ቪዲዮ? በዚህ ትዳር ላይ ያርጎኛል። የትዳር ቆይቴ ጥሩ አልነበረም። በፓርት ይላል ቪዲዮውን ሰምተው። በፓርት እናንተ ከፈለጋችሁ ታቀርባለሁ። አላቀረበችው። እሺ ትልቁ ነገር ዛሬ ላይ መውደቄ ነው። ያ እኔ መረዳቷ ታርጌት ሳይሆን
በዚህ ደረጃ አታገኘውም በሚል ነው እሳቤ ውስጥ ነው ያለው። እሱን ቢሆንስ ምን ችግር አለው? የሆነ ሰው አንተ የት አካባቢ ነው የተወለድከው? እዛው አዳማ። እሺ እዛ አካባቢ የተወለደ ሰው ስነ ቢሆንና አንተ ለሆነ ነገር ፈልገህ ስነን እዛው አካባቢ እንዴ ስነ እኮ ቁጥሩ አለኝ ቢልህ አንድ ጓደኛው ፈላልገህ ምናምን ብታገኘው አንተ ባሰብከው በአንተ አእምሮ ውስጥ እንዳለው የአንድ አካባቢ ሰዎች ስለሆኑ ምናምን የሚል አእምሮ ያስፈጥርብሃል። ያንተ ብታገኘው ስነን እኔን ለምሳሌ እግረኛው ሚዲያን አሁን ያገኘኸኝ በሁለት ቀን በሶስት ቀን ስልክ ነው አይደል ያገኘኸኝ? እዚህ ጋር ስልካችን ስላለ ሚዲያ ላይ ስለሆንን ኦኬ እሱ ጋር ሂጄ እውነቴን በተነፍስ ይሻላል ስላልክ ደወልክልን፣ ሰማንህ፣ አቀረብንህ። እዚህ ጋር ኢትዮጵያዊ ዘረኝነት የለም፣ እዚህ ጋር ምናምን ሃይማኖታዊ ዘረኝነት የለም። የሥራ ጉዳይ ነው ያገናኘን። እንደዚህ ለምን አልተረዳኸውም አንተ? መልእክተኛው ስነ ለመጀመሪያ ጊዜ አይደለም እሷን ሲያገኝ ሰው ነውና ባህር ዳር አካባቢ ተወልዶ ሊሆን ይችላል። በቃ እሷን ባህር ዳር አካባቢ ናት። ያስቀረባት ታሪክ ውሸት አለው የለውም ሊያስከረክር ይችላል። እሱ ወደዚህ ወደ ኮንታ ምናምን ሄዶም አንዲት በጣም የሚንሰፈሰፉ እናትንም አግኝቷል። የሚያገኝበት መንገድ የተለያየ ሊሆን ይችላል። እንደዛኛው ተረድተህ ማለፍ አይሻልም ወይ? በዚህ መንገድ ነው ያገኛት የሚል ድምዳሜ ውስጥ መግባቱ ስለማሳመነኝ ነው። ብታሳመነኝ ደስ ይለኛል። እርዳታውን ሲያደርግላት ህይወቱን የሆነ በቃ እንደ ማንኛውም ሰው የሆነ ሰው ተረዳ ተቸገርኩ ሲል ምንድነው የሆንሽው ነገር አይገልጽም። ቪዲዮ ምናልባት በውስጥ አውርተውት ይሁን አላውቅም። ቪዲዮ መቸገሯን ብቻ ነው ዲቴል ላይ ተናገረች። እሱም መርዳት ብቻ ነው አላማው። ኢንተርቪው አድራጊም አይደለም። አጣር ያለ ምን ሆነሽብኝ ነው የኔ ተርቦሽ ነው ምን ሆነ ነው ማባባ ነው እስኪ ይችን አለቀ። ሌላ ነገር አይደለም። በዛ መንገድ ስትረዳ በሁለት ዓመት ጊዜ ውስጥ በደል ፈጽሞብኛል እንዲህ ቀጥቅጦኛል ምናምን ብላ የሆነች ቲክቶከር ጽዮን ግርማ የምትባለው እንደሷ አቅርባ ከሆነና ስምህ ተጠቅሶ በጥቃት በምን ተጠቅሰ ከሆነ ለስማህ ያኛው የሁለት ዓመት ህይወቴ ግን ለዚህ አውላለሁበት ችግር ዳርጎኛል። በዛ ጊዜ ውስጥ የመጠበቅኩትን ነገር አላገኘሁም እያለች ከሆነ ለሷ ነው ልንተውላት የሚገባው። እኔ ደግሞ የኔ ሐሳብ ምን አለ ቀርቦ መጨረሻ ኮሜንቱን አይቶ የተለያዩ ሰዎች ሐሳብ አይቶ እንደደወለልኝ መጀመሪያ ምን አለ ይሄንን ከማድረጉ በፊት ኦልሞስት ቪዲዮዎቹን ሳያቸው ሁለቴ ምናምን ያገኛቸው አካውንት የተቀበላት ሰዓት ማታ ነው፣ እሷን አግኝቶት ያወራት ሰዓት ቀን ነው ምናምን ከቪዲዮዎቹ ሰረደ። ይሄን ህይወት ስለማዳን ምን አደረገ? እንደ መልካም ሰው 50 ሺህ ብር ሰጥቷታል። በቃ እሱ ነው እሱ ማድረግ የሚችለውም እሱ ነው። የሆነ እርዳታ አይደለም የሚያደርሰው። ጧትም ቀረጻት ከሰዓት ለምሳሌ ጧት እኛም እናደርጋለን የተረሳ ነገር ሲኖር ጧት የቀረጽነውን ከሰዓት ይሄን እኮ መግለጽ ነበረብኝ ወይ ስልክ ቁጥር እንደዚህ ማለት ነበረብኝ ካሉ ድጋሚ እንቀርጻለን። ያ ማለት ጉዳያችን አይደለም፣ ሌላ ነገርም አያሳማም። አንተ እያልከኝ ያለው ጧት በብርሃን ቀርጿታል፣ ስለ ስልክ ቁጥር ሲያወራ ደግሞ መኪና ውስጥ ሆና ማታ ነበረ ነው ባክግራውንዱ። አንደኛ ሙሉ ቀን አውሏት እዛው ሲረዳት ሲያበላት ውሎስ ቢሆን 11 ተኩል አካባቢ ከሆነ አግኝቷት እዛው ያወሩ 30 40 ደቂቃ ቢቆጥር ማታ ነው የሚመጣው። መቆየቱስ ምን ችግር አለው ነው? አሁን እንደ ምክንያት መልእክተኛው እንዲሁ የሚረዳ ልጅ ነው። ታሪኩን ነው ማቀው። እንደውም በፊት ተገልጦ አያውቅም ነበር። በቅርቡ ነው ተገልጦ ያየነው። መርዳት አንድ ሰው ራበኝ ሲል አንድ ሰው ጠማኝ ሲል ከሰዎች ወስዶ መስጠት እንጂ የኋላ ታሪክ ስራው አይደለም። እንደኛ አይደለም። የኢንተርቪው ፎርማት የለውም። ያሁን ያለ ስሜት ደግሞ ያንን እስከ እንዳልከው አብረው ሙሉ በምንም ይሁን ግን መጨረሻ አካባቢ ቪዲዮ ላይ አንተ ሆነው እንዴ አንተ ሆነው እሱን አላማውም እኔ መልካምነቱን ወድለታለሁ እኮ ግን የሆነ ነገር ይቻላልብኝ ምናልባት አሁን የሆነ ሰው ተቸግሯል ብለህ ሴፉ ላይ ቀርቦ አይተው ከሆነ የሆነ ሰው ተቸግሯል ብለህ ሴፉ እርዳው ብትለኝ እኔ አረዳውም ወገናዊነት ይመስልብኛል። ስለዚህ እኔ ቀጥታ የሆነ ነገር አይኔ ያየውን ነገር ስለምረዳ ስላለ እኔ ተመላልሶ የሆነ ነገር ያደረገ ያ ስሜት ጫረብኝ። እሺ እንለፈው። እሺ ሌሎች ጉዳዮች ምክንያቱም ቪዲዮ ላይ ተናግሮ ያለፈው ነገር ስላለ ቪዲዮሽን አይቼ ነው። መጫት ናት፣ ታጠባለች፣ እሷም ትናገራለች። እንዲሁ ስታያት ደግሞ የምትጠማ አትመስልም። ፍልቅልቅ ናት፣ ድንቡልቡል ናት፣ ተሰሳለች። በቃ ይሄን እንደዛ ብለን እንለፈው። ሌላ ማስረጃ ካለ አምጣ። አላሳመንከኝም አንተ
አንተ ያልከውን እሰማለሁ፣ እኔ ያለውን ደግሞ ነጥብ አንስቻለሁ። ሌላ ቀጥል። እና ሁለተኛ ነገር ምን ሆነ በዚህ በስልኩ ምክንያት እናወራለን፣ በጣም እናወራለን። ቴክስት አወራታለሁ፣ ቴክስቶቼን ብታይ ምናምን ነገር ለመመለስ የምችለውን ሁሉ አድርጌያለሁ። የምችለውን ሁሉ ወደ ፍቅር ለመመለስ ወደ ቤት ለመመለስ እዛ ጋር ባለ አሁን ባደረግሽው ነገር በተረዳሽው እየተሰራሽ ባለው ነገር ለእናትሽ የሆነ ነገር አስተካክሊና ተመለሽ ወደ ቤት። ላንቺና ለልጄ ማንስሰው አይደለም የሥራ ሰው ነኝ ታውቂያለሽ። ተመለሽ ምናምን ስላት የሆነ ጠቀሰችልኝ ነገር አለ። ንብረቱን በጋራ እናርገው ወደኛና ዝሮ በእናቴ ስም ነው መኪና። እሺ ንብረቱን ወደኛ እናርገው የ80 ያሰርልኝ ቀለበት አድርግልኝ ይሄን ካረክ ምናምን ብላይ በአንድ ቃል ነው እሺ ህይወት ከሆነ እኔ ህይወቱን ነው የምፈልገው አደርጋለሁ ያልኳት። እና ይሄንን ያወራን ሰላማዊ ወሬ ያወራን የሆነ ሰዓት ላይ ጥፍትልብኝና ደግሞ አንተ ሰይጣን አንተ እንትን ትለኛለህ። ይወድሽው አንቺ ይወጣሽው አንቺ ወይ ገፍቼ ወይ ሂጅልኝ ብዬሽ አይደለም ቤተሰቦችሽን ለማኖር ወይም ደግሞ ከኋላ ያሉትን ነገር እኔ አላማ አለኝ ብላኝ ነው ቴክስት አስቀምጥልኝ ሄደችው። አላማ አለኝ እኔ አላማ አለኝ ህይወቴን ማስተካከል ቤተሰቦችን ማስተካከል ፈልጋለሁ ስትል እዚህ ጋር የጀመርሽው ሲያቋራጥሽ ህይወት አየህ ቅድም ያልኩህን ሰማኸው? ቅድም ያልክ ተረድተኸኝ አይደለ? ሴቶች ልጅ ከመውለድ ከባል ጋር አብሮ ከመኖር ያልፋል አላማቸው ያልኩህን ደገምክልኝ አንተ። እንዲህ ማለቷን እኔ አላቅም ነበር፣ ግን መረዳቴ ከነባቤ ነው የነገርኩ ይሄ ነበረው። ስለዚህ የሷን አላማ ነው እና ያንስ ታስቀምጥልኝ እዚህ ጋር የኔ ህይወት አጨለመሽ ሄደሽ ነው ወይ አንቺ አላማ የምታሳኪው ምናምን ብዬ በሰዓቱ ይሄን ነበር ያልኩት። አሁን ግን እንደዚህ በቃ የተለያዩ ነገሮች አስተካክል ምናምን ስትለኝ እሺ ያለውበት ነገር እንደዚህ ነው እያንዳንዱ የየቀን ውሎዬን ነው በተፈጠረው አክሲደንት ነው ይሄን የምታወራት የነበረው ስቲል እስከ ቅርብ እስከ ሰሞኑን ድረስ። እና አሁን ሚዲያ ጉዳዩ ወደ ፍቅር እየተመለሰ ያለ እንዴት ወደ ሚዲያ እየተመለሰ ያለ በዚህ መሃል ስልኩ ጠፋ። የትኛው ስልክ? ይሄ አይፎን ያለው ስልክ መከረኛው ብለው እሺ ስልኩ ሲጠፋ አሁንም ስልኬ ጠፋ እንደዚህ ምናምን ስትለኝ እኔ ጋር ስልክ ነበር አምጥቼ ሰጠዋት። ስልኩን ምክንያት አድርጌ ልጄን ለማየት ምክንያት አድርጌ መጣውና አገኘዋትና ስልኩን ሰጥቻት በቃ ነገሮች አስተካክሊ ምናምን ብቻ አውርተን እሺ በቃ አስተካክላለሁ እኔም ማስተካከል ያለብኝን አንተም በዚህ መንገድ አስተካክል ብለን ተለያየን። እና ጉግል አካውንቱን ሞከርኩኝ ያው በሰጠችኝ ስልክ ቁጥር ምችለውን ያህል ለመክፈት ሞከርኩኝ። አልነገረችኝም በአካል ተገናኝተን እስከምንለያይ ስልኩን እስከተቀበለኝ ድረስ በጣም ሰላም አወራን። ስልክ ተቀበለኝ ከሄደች በኋላ እኔ ወደ ቤት ተሳፍሬ መጥቼ ነው እዚህ ያገኘኋት። ከሄድኩ በኋላ የዚህን ያህል አልነገረችኝም ስለ ስልኩ መጥፋት። እሺ ከሄድኩ በኋላ በሶስተኛው ቀን ነው ምናምን ጠዋት እኔ መልክ ምናምን ብላ የሆነ ቴክስት አገኘሁ። ጠዋት ስነሳ ወይ እንደዚህ የደበኩ አብረን ስንኖር የደበኩ ነገር አለ አለች። ምንድነው የደበቅሽኝ ንገሪኝ፣ እንደውም ተው ወይ ደግሞ እንደመጥፎ ሰው እንደማታይኝ ቃል ገባልኝ ምናምን አለች። እንደውም ተው ምናምን ይላል ቴክስቶቹ። ከዛ አይፎኑ ያኔ ጠፋ ያልኩ ጠፍቶ አይደለም ሸጬው ነው። አሁን ደግሞ አዲስ አበባ ከመጣው በኋላ አይፎኑን መልሼ ገዝቼዋለሁ። አሁን መጠቀምበት የነበረው ያ አይፎን ነው። ሰዎቹ እንደፈለጉ መጠቀም ስላልቻሉ መልሰው ሸጡልኝ። ፍጹም አላቃትም ነበር እንዴ የሚል ስሜት ጫረብኝ። ከዛ በኋላ ስልኩን መልሼ ገዝቻቸው አሁን እየተጠቀምኩ ያለው እሱ ነው። የጠፋው እሱ ስልክ ስለሆነ ቲክቶክን ለመመለስ አንተ አለ ላንተ ቀላል ነው። በዛ ስልክ ቁጥር ደግሞ አዲስ ቲክቶክ ከፍታበታለች። ችግር የለውም አልኩኝ እኔ ወዲያው በቃ የሆነ ነገሮች አጋጣሚዎች ወደ መመለስ የሚመለሱበት መንገድ ይሆናል ብዬ ስላሰብኩ ችግር የለውም ሞክራለሁ። ጉግል አካውንቴ ይሄ ነው እናም ብዬ ላኩላትና ስንሞክረው ሁለተኛ አካውንት በዛ ስልክ ቁጥር ከፍታበት ስለነበር አዲሱን የሚከፍትልኝ ማስቸገር ጀመረ። በቃ እኔ ላይ የቴክኖሎጂ ሰው አይደለሁም ከኔ የተሻሉ ሰዎችን ሞክር አውቃ ነው ውስጥ ያለው ምቀኝነትና ቂም ነው አንተ እንደዚህ እንድከፍትልኝ አልፈለከው። እንደውም ይቀርኔ ከሚዲያ ያረቃለሁ እንጂ ምንም የምትፈጥርልኝ የለም። አረ ተረጋጊ አሉኝ እንዳለ ቴክስቶቹ ስክሪንሾት አድርጌያቸዋለሁ። አረ ተረጋጊ መከፈት ባለበት ደረጃ ሁሉን ከፍተዋለን መከፈቱ አይቀርም ግን አንቺ ተረጋጊ መጀመሪያ ቶሎ የምትናገሪያቸው ነገሮች አቁሚ ምናምን ብዬ መሞከር ጀመርኩ። ሲጠፋ ቴሌግራም ምናምን ሁሉ ነገር ይዞ ነው የጠፋው። ቴሌግራሙን ከፈትኩት እኔ ላይ። ከዛ ቴሌግራሙን ከፍቼዋለሁ። ቴሌግራሙ ላይ ያለውን ኢሜል አካውንት ቼክ ላድርግና ጉግሉን ሞክረዋለን ምናምን ብዬ ቴሌግራሙን ከከፈትኩት በኋላ ረፍት አጣ። ቴሌግራሙ ተዘግቶ ትንሽ ቀን ስለቆየ ወዲያው አዳዲስ ነገር መግባት ጀመረ። አየሁት ቴሌግራሙን
በፍጹም አላቃትም 2 አመት ሙሉ ከኔ ጋር አልነበረችም ነው ያልኩት። ማያቸው ነገሮች በቃ በጣም ነው የሚያስጠሉት። ከተረዳች በኋላ በጣም ብዙ አይነት ሰዎች በደካማ ጎኗ ሊገቡ ይፈልጋሉ። ምን ሆኖ ደካማ ጎኗ? አሁን በዚህ እንደዚህ ቸገረኝ በመተለው ደካማ ጎን ረጂ ነኝ ብሎ ቀርቦ እሷን ወደ ተለያየ ሐሳብ እሷን መጠቀሚያ ማድረግ የፈለጉ ሰዎች አሉ። ነግራህ ነው? አየሁት በቃ ቴሌግራም ማለት ነው። ቀጥታ ከፈትኩላት ለሷም። ከዛ የሚገቡትን ቴክስቶች አየሁ። ከዛ የተለያዩ ቴክስቶችና ቮይሶች ቪዲዮዎችን በሙሉ ተመለከትኳቸውና አወረድኳቸው። ልጅሽን ወጥተሽ አደባባይ ውጪ ይላል። ልጅሽን ይዘሽ ራበኝ ብለሽ አደባባይ ውጪና ለምኚ። ትኩረት ሲያገኝ ህዝቡ ይረዳሻል። እነዚህን አየሁ። እነዚህም ስሜት አልጫሩብኝም። የሆነ ሰው እንድትረዳ የሆነ ምክንያት ያቀርቡላታል። ያንን በያለፍኩ ከዛ በኋላ ቴሌግራሟን ምናምን እኔ ጋር እንደተከፈተ እኔም ተውኩት። ማውራት ጀመርን። በቃ መሞከር ጀመርን። ማቃቸውን ጓደኞቼን በሙሉ ይሄ ቲክቶክ አካውንት ጉግል አካውንቱ ይሄ ነው ሪል ግን ይሄ ይሁን እኔ የምጠረጥረው ነው በሰዓቱ እና ጉግል አካውንት 3-4 ስልክ ስለነበረኝ እና አጋጣሚ የሆነ ሰዓት ደግሞ ብሬክ ሱሩ ላይ ትንሽ የተወሰነ እንትን ነበርና እዛ ውስጥ የነበሩ ጓደኞቼ ምናምን ይጠቀሙበት ነበር ስልኩን አይፎኑ ማለት ነው። ከዛ እነዛን ምናምን ያዋራው ያለ በቃ የምትሰጠኝ መልስ አንዴ ጥሩ ትሆንና በሰላም ታወራኛለች። ከሰዓት ደግሞ ጭራሽ አላቃትም። ስድብ ይመጣል። የተለያየ ሰው ስትሆንብኝ ተውኩት። ሲተረጋጊ በቃ እኔም ልረጋጋ። እኔም እዛ ጋር በመሃል ደግሞ በሆነ አጋጣሚ አባቴ የሆነ እስር ቤት ገባ ለአንድ ሳምንት ምናምን አካባቢ። ሌላ ጭንቀት መጣብኝ። እንዳልኩ ያ ሰውዬ ደግሞ ለዚህ ፕሮሰስ ብዬ የሰጠሁትን ያለኝን ይዞብኝ ሄደ። ተወጣጠረ በጣም ጭንቅላቴ በየአቅጣጫው። እሷን መናገር ጀመርኩ። በቃ ከፈለግሽ ገደል ግቢ ያልኩኝ የሆነ ሰዓት ደውልኛለች ምናምን ነገር። ከዛ ምን ጫረብኝ? ትላንትና ስልኩ ሳይጠፋ በፊት ስደውልልሽ ከቁም ነገር ማቆጥርኝ ሰው ዛሬ ለቲክቶክ ሲሆን በቀን 3-4 ትደውያለሽ። ደውለሽ ስለ ቲክቶክ አካውንት አውርተሽ እኔ ስለ ልጅ ታወራት ዘግብኛለች ጆሮዬ ላይ። የዚህን ያህል ነው ክብር ማሰጭኝ። ይሄንን በማወራ ሰዓት የሆነ ቴክስት ገባላት። ቴክስት አየሁ። ከጓደኛዋ ጋር ነው የምታወራው። እኔም ማወራው ያለውና ሁኔታ ይዞ ወደ ሚዲያ ከወጣ ሰው እኔን ስለሚናገረኝ እና የመኪና አደጋ ስለደረሰበት በዚህ ሰዓት ስለሄድኩኝ ለኔ ጥሩ ስላልሆነ ያለኝ አማራጭ እያባበልኩ እያወራሁት እኔ ወደ ሚዲያ እንዳይወጣ ላደርገው ነው። ከዛ ልጅ ወጣለሁ ብለህ ነበር አንተ? አይ ማስፈላጊ ከሆነ እኔ አስፈላጊውን መረጃ ይዤ እኮ ሚዲያ ማቅረብ እችላለሁ። ግን ያንን አላደርግም። የጀመርሽው ነገር ጥሩ ነገር ስለሆነ የሆነ ነገሩ በቃ ጥሩ መስመርሽ ከሆነ ለእናትሽ የሆነ ነገር አስተካክልላት። ከዛ በኋላ ሰላም ፈጥረን ተደብቀን ከሚዲያ ወጥተን ተደብቀን ለእናትሽ ካስተካከልሽ በኋላ ከሚዲያ ዓለም ወጥተን ተደብቀን አንተ ብለህ የምታምነው የወጣቸው እርቧት ጠምቷት አይደለም ለእናቷ ብላ ነው ብለህ የምታምነው? ሶሻል ሚዲያን ትፈልገው ስለነበር ነው የወጣችው። መፈመስን ትፈልገዋለች። በአንድ አጋጣሚ ምን ሆነ መሰለ፣ እኔ አዲስ አበባ ለመኪና ቃል ልገዛ መጥቼ ገራጅ ሆኖ መኪናው ላይቭ ላይ አየኋት። ከጓደኛዬ ጋር ነው እንዲጎልጎን መኪና ውስጥ ቁጭ ብለን በትራንስፖርት ላይ ላይቭ ላይ ሳያት የሚሳደቡ ስልቦች አሉ። አንዳንድ ሰዎች አጸያፊ ድምፅ ሳያት ደውዬ ውጪ ከላይቭ ላይ ነው አልኳት። ስድቡ ለሷ አይገባትም ብዬ ስለማስብ ነው እኔ የምሰጣት ቦታ ነው። ከዛ በቤት ገብቼ እስቲ ከላይቭ የምታገኙ ጥቅም ምንድነው? ከቲክቶክ አሳምኝኝና እኔ የፈለግሽው ልፍቀድልሽ። ስራ መስራት አለብኝ ትለኛለች። ስራ መስራት ያለብሽ አሁን ነብሰ ጥሩ ሆነሽ ሳይሆን ከወለድሽ በኋላ ተረጋግተሽ ነው። አሳምኝኝና ስራ ስሪ። ቲክቶክ ላይ ምን ስራ ይሰራል? አይደለም የተለያዩ ስራዎችን መስራት ትፈልጋለች። ገባኝ። ግን ቲክቶክ ላይ እንደዛ በማድረግ ምን ስራ ይሰራል? እስኪ ብዙ ሰው ሲል ስለምሰማ ነው። ምንም ባቀው ደስ ይለኛል። እኔም ሰራ ነበር። ለምሳሌ አንተ ትሰራለህ፣ መሬት ላይ ያለ ስራ ትሰራለህ። የሆነ ሰው ይሰራል፣ ቢሮ ይሰራል፣ ባንክ ይሰራል፣ ፋርማሲ ሆኖ ይሰራል፣ ምግብ ቤት ይሰራል፣ እንደዚህ ይሰራል። ቲክቶክ ላይ ምን ይሰራል? አላውቅም። ለኔም ግልጽ ያ መሰራውን ስራ አስተዋውቅበታለሁ ነው። አንድ ቤት ውስጥ ተቀመጥ። እኔ በሰራተኛ ነው ያኖርኳት። ከአንድም 4-5 ሰራተኛ ተቀያይረዋል። እኔ ቤት ያው ሰነፍ ነች። ማላሻው ነገር ቢኖር ሰነፍ ነች። ለራሷ ይርባታል እንጂ ሰርታ አበላም። እኔ ከሌለው ይካለው ይመጣል ስለሚል ትሰራለች። ለራሷ ግን ሶፋ ላይ የተገላበጠች ቺፕስ ገዝታ ከሱቅ ትበላለች እንጂ ምግብ ወጥ ሰርታ አበላም። ስንፍናዋ
የዚህን ያህል ስለማቅ እንድትጎዳም ስላልፈለኩኝ ሰራተኛ አይደለም እሷ እናቷም ከመጣች በኋላ ራሱ ሰራተኛ ነበርኝ የቤት ሰራተኛ በዚህ ልክ ነበር ማኖራት ቸገረኝ ብላ ይወጣችው ሰው ምን አገኘው መሰለ መጀመሪያ ቦስ ምናምን የሚባል አንድ ቲክቶከር አለ የተለያዩ ቪዲዮዎች እየሰራች ትልክለታለች ስትልክለት ይሄ አይደለም ድምጽሽን ከፍ አድርጊ ከላይ ጻፊበት ባለቤቴ እንደዚህ አድርጎኝ የሚል ጽሁፍ ከላይ ጻፊበት ምናምን ይያላት ቀርጻለት ትልክለታለች እንደዚህ አድርጊላታል መጨረሻ ምን አገኘው ልጅሽን ይዘሽ አደባባይ ልወድቅ ነው ብለሽ ትኩረት የሚስብ ቪዲዮ ስሪ ትኩረት ስቦ አንቺን ሊረዳሽ የሚችል ነገር እንደዚህ አይነት ቪዲዮ ስሪ ብሎ ቮይስ አለኝ ያንን ቮይስ አይ በጣም እንትን አለኝ እና ከዛ በኋላ አወራኋት ያን 6 ወር ይምላትና እኔ ማሳያለሁ አለች ልጄን ይዤ እንዴት ሚዲያ እንደማልወጣ እና ከዚህ በፊት የሆነ ጊዜ ቲክቶክ እንደማልወጣ ቪዲዮ ልጄን ይዤ ሚዲያ ላይ እንደማልወጣ አሳያለሁ 6 ወር ብቻ ይምላት አለች ከዚህ በፊት ደግሞ ምን አይቻለሁ የሆነ ሰዓት ገና 8ኛ ቀኗ ምናምን ላይ ሆኖ ቪዲዮ አርጋት ምናምን ቲክቶክ ለቃት ከተማ ውስጥ ሆኜ ልክ ቪዲዮን እንዳየው ደውዬ አሁኑኑ አጥፊ ነው ያልኳት ልጅቷ ላይ ካሜራ አይኗ ላይ ራሱ እንዳታበሪ አሁኑኑ ይሄን ቪዲዮ አጥፊ ቲክቶክ ላይ ልጄን እንዳትለቀት ብርሃን አታብዥባት ልጅ አጥፊው ብያት ወዲያውን ያስጠፋዋት አሁን ደግሞ ተመልሳ እንደዚህ ይሄንን ይዛ ልጄን ይዛ ልትወጣ የሚለው ነገር ሳያስ እኔ ለልጅ አላንስም እሷ አመትለመንባት ምን ስለሆነ ነው እኔ ለልጄ ማንሰውኛ አይደለም ለሰውም ለሌላም ሰው ሰረዳይ ነበርኩ ሰው ዛሬ ማጣቴ ባዶጄ መቅረቴ ባደጋው ምክንያት ነው መለሳለሁ መስራት የምችል ሰው ነኝ እግዚአብሔር ይመስገን ከዛ ውስጥ ወጥቻለሁ መኪናህን በምን ሁኔታ ነው መኪናዬን ገራጅ አስገብቻለሁ ጓደኞቼ የሚችሉትን ያያረጉልኝ ነው እኔም ደግሞ በሚችለው ስራ እየሰራው መኪናዬን አስተካክላለሁ እሺ ቅድም እንደዚህ እንዲህ ላይ ጻፊበት ባለቤቴ ምክንያት ነው ልጄን ጎዳና ልወጣ ነው የሚላት ሰው አልከኝ ምናልባት እኔ የምገምተው ነው አንተ የምታውቀው ካለ እንድትነግረኝ ነው ቪዲዮ አሰራር ባለመቻል እንዴት አርጌ ልውጣ በዚህ ሁኔታ ነኝ ብላ ምክር ጠይቃ ያ ደግሞ ሙያዊ ምክር በመስጠት ተባብሮ ከሆነ ለምን በክፋት አየኸው ብዬ እኮ ነው እዚህ ጋር ዲቴል የሚለው ኦልሞስት ቲክቶከሩ ቦስ ምናምን ነው የሚለው ቦስ የሚባል ቲክቶከር ነው ወደ 900 ምናምን ፎሎወር አይቻለሁ 900,000 ምናምን ፎሎወር ትልቅ ቲክቶከር ነው ቲክቶኩና የዚህ ጋር የተጻጻፈበት ኔሙ የሱ ስለመሆኑ የራሱ ነው ቦስ ማለቱ ብቻ እንዴት አንድ ያረጋዋል ብዬ ነው ድምጹን አውቀዋለሁ ራሱ እንደሆነ የተለያዩ ዜና ምናምን ነው የሚሰራባቸው የቲክቶክ ገጾች የሱ እንትኖች ዜና በማቅረብ የተለያዩ ነገሮችን በመዘገብ ነው አው እሷን ከመረዳት አንፃር አድርጎት ከሆነ በጎ ልቡን አድንቆ ማለፍ አይሻልም ወይ ብዬ ነው እንዴት አንተ ልጅሽን ይዘሽ ውጪ ማለቱስ ልጄን ይዘህ ልወጣ ነው እየራበኝ ነው ብላ ችግር ጥሬ ታሪኳን ነግራው እሱ ደግሞ ቲክቶክ ላይ እንደቆየና ፕሮግራም አሰራር እንደሚያቀሰው እንዲህ በይ ብሎ ሙያዊ ምክር ሰጥቶ ከሆነ ነው የኔ ጥያቄ የኔ ደግሞ አልቀበለውማ ቲክቶከር ልጄ መለመኛ እንድትሆን ስለማልፈልግ ነው እሱን ማናገር ያንተ ስራ ነው ከሱም ጋር ሳይሆን ከባለቤትህ ጋር ይሄንንማ የሐሳብ ይዤ ባለቤቴን ጠየቅኳት እሱን ከባለቤትህ ጋር ነው የመጨረስ ስራ የምትሰራው ልጄን አትለምኝባት እኔ ያላንስም የማለት ስራ የምትጨርሰው እሷ ጋር ነው እሷ ግን እሱን አግኝታ ሙያዊ ጠይቃ ከሆነ ሙያዊ አስተያየት መስጠቱ ሊያስደንቅ እንጂ ሊያስወቅስ ይችላል ወይ እኮ ነው ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል ሻሎም ኢየሩሳሌም። እሱን አግኝታ ሙያዊ ጠይቃ ከሆነ ሙያዊ አስተያየት መስጠቱ
ሊያስደንቅ እንጂ ሊያስወቅስ ይችላል ወይ እኮ ነው የኔ ሐሳብ። ዳጊ እንዴት ልግለጽልህ? እየቻልክ ለምሳሌ አንተ የምትሄድባቸው ክራንቾች አሉ። ክራንች 2 ክራንች አለኝ። በሁለቱ ክራንች መሄድ እየቻልክ በመሬት መሄድ አለብህ ብዬ እኔ ሐሳብ ብሰጥህ ትቀበለኛለህ? ክራንቹን አትጠቀም መሬት ለመሬት መሄድ አለብህ ብለህ አንተ ምን ያልተቀበለኝ? የተሻለ ፍጥነት ስላልሆነ አልቀበልህም። እኔም ያን ነው ልቀበለው ያልቻልኩት። እኔ መርዳት እየቻልኩኝ እኔ ለልጄ አላንስም ብዬ ባለመቀበል ነው የምታልፈው ማለት ነው የልጁን እንጂ ሌላ እንትን አይደል። እሺ መልእክትህን እንጠቅለው ብዙ ቆየንበት። አሁን ምንድነው ዓላማህ? እንዲህ ሚዲያ ያመጣህ ብዙ ነግረኸኛል። በርግጥ ይሄን ቪዲዮ ሰው አይቶ ሲጨርስ መጨረሻ ላይ ሰምቶት ለሰማው ነገር በሙሉ ማሰሪያ ነገር ይዞ መውጣት ይፈልጋል አይደለ? የመጨረሻውን ፈረንጆች ይላሉ የመጨረሻውን መጨረሻ ላይ በለው እንደሚሉት ማለት ነው። እሱን አምጣልኛው። እኔ አሁን የኔ ሐሳብ ለልጄም ማንስሰው አይደለም። ያው ስንኖር ውጣ ውረድ አለ፣ ከፍታ ዝቅታ ያለ ነው በህይወት ውስጥ። ዛሬ ላይ በዚህ ደረጃ ዝቅ ብለም ነገ ስለሚፈጠረው ነገር ሁሉ ፈጣሪ ነው የሚያውቀው። ግን በዚህ ደረጃ ማህበረሰቡ እኔ በጥላቻ መንፈስ እንዲኖርበት እኔ የነበረን የ2 ዓመት ቆይታ እሷ በዘገበችው ሳይሆን ፍጹም ያ ነገር እንዳልሆነ የቲክቶኩን ዓለም ወይም ደግሞ የመፈመሱን ሁኔታዎች ፈልጋው እንጂ ያ ነገር ተቀባይነት እንደሌለው በእኔ ትዳር ምክንያት አይደለም ነው። በእኔ ትዳር ምክንያት አለመሆኑን እሺ አትርዷት የሚል ቅናትስ ቢሆን ምን ያንተ ልጠይቀ እየተረዳች ነው እሷ ታሪኳን ይዛ ወጣ። በርግጥ ታሪኮ የኔን ትዳር እኔ በእኔ ትዳር ጊዜ በነበረችበት ጊዜ ያለውን አትጥቀስ። እኔ አንዳላቀቄ ነው ያኖርኩት ነው አንተ ይሄን ታሪክ ተናግረሽ አትረጂ ተረጂ ህይወትሽን ለውጪ ሶኬ ምናምን ብለሃታል አይደለ? ቅድም እናትሽን ግን ተደብቀን ደግሞ መኖር አለብን ብለ ተስማምታል እኮ በዚህኛው። እንደገና ነገሩ መሀል ላይ ምን እንደተፈጠረ አላቅም። መተህ እንዲህ ነው ስትል እቺ ልጅ እየታገዘች ከሆነ ቲክቶክ ላይ እየወጣች ከሆነ መልእክተኛው ላይ ከቀረበች የተወሰነ ነገር እየታገዘች ነው ማለት ነው። አይተናል። ቁመናውን መልእክተኛው ሲያስጨብጣት አይተናል። ቀላል ብር አይደለም 50 ሺህ ብር። አሁን መተህ ይሄን ስትነግረን ቃል የገቡ ሊኖሩ ይችላሉ። ራሱ መልእክተኛው አካውንቷን አስቀምጦላታል። ድጋሚ ማገኝሻለሁ ብሏታል። እንዳትረዳ እንቅፋት እየፈጠርክባት አይደለም ወይ? እኔ ከመረዳቷ ጋር አሁንም ቢሆን ምንም አይነት ተጽዕኖ የለኝም። እንዴ የዘረዘርከው ታሪክ እኮ እንዳትረዳ የሚያደርግ ነው። ስልክ አራቴ እንደዚህ አርጋ ወላጆች እንደዚህ ማአት ነገር እኮ ነው። ይሄ ህይወት ነው አጥላ ሄደችው። መረዳቷ ለመረዳቷ ሳይሆን እሷ ጋር ያለው እውነታውስ እሷ የምትረዳባቸው መንገዶች እኮ ፍጹም ሐሰት በሆነ መንገድ ነው። እሺ መልእክትህን እስኪ ገብቶኛል። ይሄን ትልብዬ መልእክትህን አስተላልፍልኝ። እሺ እኔ አሁን ማለት የምፈልገው በቃ የነበረን ህይወት ፍጹም ሰላም ነው። ጥቅም ፈልጋ እንደሄደች ነው እንድረዳ ያደረገኝ። ምክንያቱም ከሄደች በኋላ እንኳን ሰላም ልፈጥር ስል የምትጠይቀኝ የማቴሪያል ነገር ነው። አይ ለሰማንያ አርግልኝ ትዳሩን ህጋዊ ጥያቄ ነው። ሀብቱን በስማችን ይሁን ኦፍ ኮርስ። አዎ 2 ዓመት ልጅ ወልዳለች። ልጃችሁን ስማን ማን አላችኋል? ኤሎዲያ በጣም ኤሎዲያ ማን ያዘዋል? ራዛ ምን ማለት ነው ኤሎዲያ? የማርያም ስጦታ። እሺ ልጅ ወልዳለች። 2 ዓመት በትዳር ኑሯችኋል። ደግሞ በጣም የበዛው ያን ኤግዚቢሽን ታስታውሳለህ? ጓደኛ ዕቃ እየገዛ አንተ ልብህን የሆነ ሰው እየገዛህ ነበር። ያን ያክል ሰምጣሃል በፍቅር። እንደዚህ ግን በህይወትህ 29 ዓመትህ ነው። በዚህ በህይወትህ በኤክስ በቀደመ ህይወትህም ቢሆን እንዲህ አይነት ፍቅር ገብተህ ታውቃለህ? አላውቅም። እሺ በዛ ፍቅር ውስጥ ነው ያለኸው ማለት ነው። ስለዚህ የሆነ ነገር ትጠብቃለህ። ተስፋ ይኖራል፣ አንድነት እሱን መልእክቱን ማለት ነው። እንዴት ልበለ እኔ አሁን ተስፋ የምጠብቅበት ጊዜ አይደለም። በወደኩ ሰዓት ነው ሄደችው። አይዞ በምትለኝ ሰዓት ነው ጥላኝ ሄደችው። ስትወድቅ አይዞ ትፈልጋለህ፣ ማንም ሰው እንደሚፈልገው።
የሆነ ነገር ሲሆን ታውቃለች ያለኝን ባህሪ ምን ያህል ነገር በሷ ምክንያት ለሷ ብዬ የተውኩታቸው ነገሮች በጣም ብዙ ነገር አቁሜያለሁ። በጣም ብዙ አይነት ሰዎችን ቀንሻለሁ። እኔ ስራ ከሌለኝ ሳምንት ከቤት አልወጣም። በዚህ ደረጃ በደንብ ታውቃለች። እናቷም ታውቃለች ምን ያህል እንደዋለሁ። ያው ምናልባት አላማቸውን አለመከተሌ ቢያስቆርፋቸውም ታውቃለች ምን ያህል እንደሆነ በነበረን ጊዜ እና ያንን ሁሉ የማይገባኝን ነገር ሲሆን እኔ በጣም ተሰምቶኛል። በጣም ተሰብሬያለሁ። ምክንያቱም የደረሰብኝ ነገር ከሞት አፍ ላይ ነው። ጥገና እንዴት ተሰብረሃል? ያሳዝናል። እሺ እንዴት ለመጠገን አሁን መፍትሄ ሐሳቡ ምንድነው? እኔ ደጋግሜ ላወራት ፈልጋለሁ። አሁንም ቢሆን እንደዚህ የስልኮቹን እኔን የምታወራኝ ወደ ሚዲያ እንዳልመጣባትና ይሄን ነገር እንዳላሳውቅ እንደሆነም ካወቁ በኋላ ራሱ አንድ ነገር መፍትሄ እንፍጠር፣ ልጄን የማይበት መንገድ እንፍጠር። ያንተ ለመሆኑ ወረቀት አለ ነው ያለች። ምን አይነት ወረቀት? ልጁ ያንተ ለመሆኑ ምን አይነት ማረጋገጫ አለ? ያንተ ነው አለች። ይሄ ከባድ ነው ብላ ከሆነ ማለት ነው። አለኝ በቮይስ ሪከርድ አለኝ በስርዓት በስልክ። ቆይ ስልኳን ስጠኝ። 09 65 60 65 60 አቤት መቅዲ ደህና ነሽ? እግዚአብሔር ይመስገን። ተክለ ሃይማኖት አዳነ እባላለሁ። እግረኛው ከሚባል ሚዲያ ነው የደወልኩልሽ። እሺ እንግዲህ እንድትሆኝ ፈልጌ ነበር በአንድ ጉዳይ። ምንም በተመለከተ? አንቺን በተመለከተ እኮ ስለምን ጉዳይ አባት? በሺ በጣም ብዙ በነገርሽ ላይ እያወቅሽው እንዲሆን ብዬ ነው። ይሄ ድምጽሽ ካሜራ ላይ ሆኖ ያወራውሽ ያለውት ይቀርጻል። ባለቤትሽና የልጅሽ አባት መጥቶ እዚህ ጋር ያወራኝ ነበርና ብዙ ታሪኮችን አውርቶኛል። ግን በጣም ልቤን ሰበረው ካለው ልጄን እንኳን ማየት ፈልጋለሁ ስል ይሄ ልጅ አንተ ስለመሆኑ ማረጋገጫ ምንድነው አለችኝ። እንግዲህ ማረጋገጫው ካንቺ ጋር ነው የሚኖረውና የበዙ ታሪኮች አሉ። እንዲህ ተባብላችኋል ወይ? እሱ ያለኝ ያነሳቸው ታሪኮች በጣም ብዙ ናቸው። እነሱንም አነሳልሻለሁ። በርግጥ እኔ በአካል ነው ለነገሩ ማግኘት የምፈልገው። ለጊዜው ግን እንደው እኔ ወደ አንድ እንድትመጡ ነው የምፈልገው። ልጆች ናችሁ ሁለታችሁ። በተለይ አንቺ ደግሞ በጣም ልጅ ነሽ። አወራን እኮ ግን እሱ ሰላም መፍጠር ስላልቻለ ነው። እኔ አወራን እኮ ከዚህ በፊትም ይሄ ነገር ከተፈጠረ በኋላ እኔ አይተኛላ ሚዲያ ላይ ቀርቤ አይቼሻለሁ። ስለዚህ የልጄ አባት እንደዳረገ ብዬ የለጠፍኩት ነገር የለም። ፎቶ አልለጠፍኩ ምናምን ነገር በቃ በሰዓቱ እጄ ጋር ብር ስለሌለ ገንዘብ ስለሌለ ሚረዳኝ ሰው ስለሌለ ሰው ስራ እንዲያሰራኝ እንዲያግዘኝ ጠየቅኩኝ። ከዛ ውጪ ያልኩት ነገር የለም። አሁን ላለሁበት ህይወቴ ያ የነበረው የትዳሩ ህይወቴ ነው ለዚህ ሄዳረገኝ ብላለች። እኔ ደግሞ እሷን አይደለም ወላጆቿን ቤተሰቦቿን ሁሉ አንደላቅቄ ያኖርኩ ጠንካራ ሰው ነኝ። እኔ የሆነ መኪና ኢንሲደንት ሲደርስብኝ ነው በከፋኝና እሷ በመታስፈልገኝ ሰዓት ጥላኝ ወጣቸው። ይሄ ጭካኔ ነው እንጂ እንደዛ አይደለም በጭራሽ ነው። ምክንያቱም እኔ ስገባ ያውቀዋል። እኔ ስገባ ስቲል እኔ ሹፌር ተቀጣሪ ሹፌር እንደሆነ ነግሬዋለሁ። ለሱም ደግሞ እንዴ እኔ አንተና እንዴ እኔ ተቀጣሪ ሹፌር ነበር የምትመስለኝ። በሰዓቱ ገንዘብ አይደለም ያገናኘን ታውቃለህ። እሱም በደንብ ያውቃል። ደግሞ እኔ እንደውም ተቀጣሪ ሹፌር ምናምን መስለኝ እንዴ አንተ መኪና እስከምለው ድረስ ማለት ነው። በቃ ምክንያቱም ገንዘብ አይደለም ያገናኘን። ምክንያቱም መኪና ንብረት አይደለም። እኔ እስከማውቀው ሁሌም ነው የምለው ይሄ አይደለም መኪና ስንት ንብረቶች ራሱ እንትን አልላቸውም። ግን ምንድነው ቤተሰቦቿን ይዤ ምናምን ለሚለው እሱ ፈጣሪ ነው የሚያውቀው። ባይዘው ምክንያቱም አላውቅም እንዴት ሶሻል ሚዲያ ላይ ለዚህ ፈጣሪ ድረስ ምን አስኬደሽ? አንቺ የምታውቂውን ንገሪ። ፈጣሪ ነው የሚያውቀው ማለት ነው። አሁን ነበሩ ሰው አይካድም እኮ ግን እነሱ ጥገኛ ሆነው ሊኖሩ ምናምን ሳይሆን በሰዓቱ ሌላ ቦታ ነበር የነበሩት ወደ ጎንደር አካባቢና ጦርነት ስለነበረ እሷም ማዘርም ፋዘር ስለሌለ ብቻዋን ነው ልጆችን እያሳደገች የነበረ። ያገኘችውን ስራ እየሰራች ሞሰብ ትሰፋለች። የሰው ስራም እንደዚህ ያገኘችው ልብስ ማጠበስ ምንም ያለች እንደዛ ነበር የታዳደረች የነበረ እና እንደውም ምንድን አልኩት እኔ ነግሬዋለሁ እንደዚህ ናቸውና እኔ ነኝ ትልቅ ለቤቱ አለ የኔ ትልቅ ግን ይሄን ሐሳብ እረዳለሁ። አሁን ይሄ በራሱ ነው። ሌላ ትልቅ ወንድም አለኝ ሰማኝ ልንገርክ። ቆይ እሱ በአካል ነው በስልክ ረጅም ነው። እኔ አሁን አንድ ቃል ብቻ እንደው ከቻልኩ ቪዲዮ ላይ
የሆነ ፍቅር ምንድነው ፍቅር እንትን ብዬ በፍቅር ፈጥሬ በሁለታችሁ መካከል ካልሆነ ይሄን መልስሽን በቪዲዮ ነው እኔ እንድትሰጪኝ የምፈልገው ምክንያቱም አጭር ስለሆነ አይኔ ከሱ ፊት ቀርቤ እሱ እንደዚህ ነው ማለት አልፈልግም በቃ ማለት ከብዙ ኢንተርቪው በኋላ መጨረሻ ምንድነው ወደ ሚዲያ ያመጣህ ትልቁ ችግር ስለው ልጅህ ያንተ ስለመሆኑ ማረጋገጫ አለህ ወይ አለችኝ እኔ ልጄ ስለመሆን የኔ ስለመሆኑ ማረጋገጫዬ ከሷ ጋር በትዳር አብሬ መሆኒን ብቻ ነው ማቀው እንጂ ከማን እንደወለደችማ የምታቀው እሷ ናት ጠይቅልኝ ብሎኝ እኮ ነው አሁን አንቺ ልጁ የሱ ነው ልጁ የሱ ናት አይደለችም ምን እንደሆነ ታውቃለህ ከቤቴ ሲወጣ የኔን ጓደኞች ደውሎ አላማዬም እሷን አስረግዞ እንደዚህ ማድረግ ነበር የምፈልገው ብሏቸዋል ስለዚህ ከሄ የማይፈልገው ልጅ ነው ማለት ነው ስለዚህ እንደውም ሲደውልልኝ ምን ዛሬ ምን ተገኝቶ ደወልክ ልጅ ስለመሆኑስ ማረጋገጫ አለ ካው ብየዋለሁ አልክድም እሱን ቢኮዝ የተናገረ ነገር ስለሚደብረን ይሄ እንዴ ራሱና እኔ ስናወራኮ ሙሉ ጥፋቱን አምኗል ምክንያቱም ለወልድ እኔ 3 ቀን ነው 4 ቀን ምናምን ሲቀረኝ እኮ ከቤት ውጭ ያለኝ ሰው ነው ለምን ጄጋ ገንዘብ ስለሌለ ቤተሰቦቼ እኔም ብለው ከዛዚ ድረስ መጣው ስለነበረ በቃ ምንም አማራጭ ስለሌለኝ ለምን እኮ ነው ልጅ የወለድኩት ከወለድሽ በኋላ አይደል ከቤት የወጣሽው እኮ ስማ ነው ከወለድኩ በኋላ ነው ነው ከመውጣቴ በፊት ነው ምልክ ለወልድ አንድ ሳምንት እንኳን ሲቀረኝ ማለት ነው እንደዚህ ተደባብረን ለኔ ምቾት ማይሰጠኝ ከሆነ ከቤት መውጣት ይቻላልሽ አለኝ በቃ ስለዚህ እንደዛ አይባልም ሲጀመር ሲቀጥል ይሄ ገንዘብ ምናምን የሚለው ነገር በጭራሽ እሱ ነገሮች ስለተገጣጠሙለት እንደዛ በሆነ ሰዓት እኔ ድንገት ስለወጣው ምናምን ነገር ለሱ ተገጣጥሞለት ነው እንጂ በጭራሽ ያቀኛል የገንዘብ ሰውም እንዳልሆንኩኝ ማለት ነው ቢኮዝ ለኔ የስንት 100 ሺህ ብር ቤት ቆልፎ ማለት ነው ብር አስቀምጦ እየቆለፈ ነው የሚሄደው ወላ ቁልፍ ይዞ ማለት ነው ቢኮዝ እኔ ስለማይም ነኝ ወይዛ ትጠፋለች ምናምን ትዳር ብለክ ይዘክ እንደዛ ነበር የሚያደርገው ያም ሆኖ ግን በቃ ዛሬ ከዛሬ ነገ የተሻለ ቀን ይመጣል በማለት ያን የምታልፈው ነገር አለ አይደል የምትተላለፈው ነገር አለ እንደዛ በማለት ነው እንጂ ይሄን ነገር እሱ እንደ ስንት ጊዜ ነው ሙሉ ብር እንደዚህ ወደ ስንት 100 ሺህ ብር ቆልፎ ሲንቀሳቀስ የነበረው ብር አይደለም ያገናኘን እሱና እኔ ለለያየን የሚችለው ገንዘብ አይደለም በቃ ፈጣሪ ሆነ በቃ ምንም የሰው ልጅ እኮ ያጋንት ይሆናል ይወርቃል ይነሳል አለቀ ያገኛል ያጣል አይደል እንደዛ አይደለም ያገናኝ እንደዛ ያልኩበት ምክንያት ደግሞ ልጅ አንተው ማረጋገጫ ያልኩበት ምክንያት እኔ ሰውጣ ሲቀጥ ከኔ ከመውጣቴ በፊት ጓደኞች ጋር ሲያወራ ፍቅሬ የት ነሽ እንደዚህ ላገኝሽ እንደዚህ ተባባለ ሲባል ነበር እዚሁ ነበር እስከነ እንትኑ ማለት ነው ይሄ የተጻፈው መልእክት ሲጠይቀው ምንም አይነት ምላሽ ንቀት ነበር የሰጠኝ በሰዓቱም ፍቅር የሚባለው ነገር አለ ይሄ ውር ያደርግካል በቃ ምንም ችላ ብለክ የምታልፈው ነገር አለ ይሁን ብዬ አለፍኩት አሁንም ደግሞ ከቤት ሲወጣ ምን አላቸው ሐሳቤ እንደዛ አስረግዞ መተው ነበር ምናምን ነገር አይነት ነገር ይሄን አቆት ምን አደረሰው እኔ ነው ያቀኝ አይደለ ከኔ ጋር በጣም ብዙ ነገሮች ካሰልፈናል እኔ መጥፎ እኔ ስናገርም ለማንም ሰው ሙሉ ለሙሉ መጥፎ ነው አልልም ደግነቱም እንዳለው ሆኖ መጥፎነቱ ግን አመዘነ ነው ያልኩኝ ሲጀመር ማለት ነው እንጂ እኔ ጥሩ ነገር አላደረገልኝም አይደለም ሲቀጥል ደግሞ ህይወት ልብስ አይገልጸው ስለለበስኩኝ ምናምን እንዴ ኑሮክን እኮ በጥርስክና በልብስክ ነው መሸፈነው አይደለ ሌላ መሸፈኛ የለክም እንደዚህ ከውስጥን ካልተናገርክ ምናምን ማንንም ከፍቶ አይልክም እኮ አሁን ባለቤትሽም የልጅሽም አባት አሁንም ቢሆን ያ ሀዘኔ ነው እንጂ አቀርብልሃለሁ ያ ሀዘኔ አሁንም አለ እኔ ስራዬ ሆኖ እሱ መጥቶ እንዲሆንኩ ስላለ አንቺ ደግሞ ቪዲዮውን ስታዪው የሥራ ጉዳይ እንጂ የግል ስሜት እንደሌለብኝ እንድትረጅኝ ይፈልጋለሁ ምናልባት እንደው አንድ ቃል እስኪ እንደው ይሄን ጠይቀው ሳይሄድ ምትይኝ ካለ ለራሱ ቀጥታ ስልኩን ይስለሚሰማ ላውድ ስለሆነ ጠይቄውና እሱን ወደ ናዝሬት እንሸኘው ምንም አንጠይቀው የፈጣሪ በቃ የእጃችን ይሰጣናል ችግር የለውም እሱ መናገር የሚፈልገው ነገር ይናገር ይሄ ብር ጉዳይ ምናምን የሚለውን በጭራሽ ነው ይወጣ ምንም አይሆነው አገኘው አጣው ምናምን እኔ እኮ በጣም ልጁንስ አይ ምንም አንጠይቀው እኮ አይ እሱ ይጠይቃላ ማየት ይፈልጋል እሱ ልጁን ደግሞ ምን እንትን እንዳልተቃለ ልጁን በስነ ስርዓት አምኖ በግደርዛ ሄዶ ተቆራጭ ከማይቆጥራት ድረስ አላሳየው ቢኮዝ እኔ ነኝ እዚህ ጋር አይደል የሶፊት ያየኝ የገረፈኝ ያሳደቅኩት ያለው ተቆራጭ አድርግለት ማየት ይችላል በቃ አለቀ እሺ ይሄ ነው ያለች ተቆራጭ አድርግና ማየት ይችላል ብላለች እንጂ ልጁ ያንተ ነው ብላ አረጋግጣለች ወደ ዲኤንኤም ይሄድ ነገር አይደለም እሺ በርታ እደውልልሻለሁ መቅዲዬ እሺ አመሰግናለሁ
በጣም ነው የማመሰግነው። ሰምተሃታል። በጣም የምትወዳትን ላውድ አድርጌ አሰማሁ። ደስ አለ አይደለ? እኔ አሁን የምትላቸው ነገሮች እኔ ጓደኛዎቿ እንደዚህ ወልዳ አሁን ድምጿን በመስማት ብቻ ደስ አለ ወይ ነው ፍቅርህን? በጣም አላለኝም። እሺ መጨረሻ ብዬ ያነሳኸው ሐሳብ ስላለ ለማረጋገጥ ነው። ከሷም ጋር ቀጠሮ ይዣለሁ። እሷም ደግሞ በሷ በኩል ያለችውን የምትለውን ልንሰማ ፈቃደኞች ነን። በአንተ በኩል ግን ያልከውን ሰምተናል፣ ጥያቄዎችም አንስተናል። የመጨረሻ ማለት ነው። 1-2 ቃላት የምትለው ካለ ከመዝጋታችን በፊት ስሟት ምታቀርብ። እኔ እንጃ እኔ ጭልም ምን ያለብኝ አሁን እንደዚህ ጓደኞቿ ምናምን እኔ በሰዓቱ ስልክ የሰጠችን ጓደኞቿ መተው ሻይ ቡና ስንል እሷ ከመሃል ቀርታ የታለች ስላቸው ስልክ የሰጠችኝ ልጅ እስከ ቅርብ ጊዜ ህይወት እንዴት ነው አሪፍ ሆነላችሁ ምናምን ትለኝ ነበር። ከዛ ውጪ አስረግዤ እንደዚህ አላውቅም። እኔ እግዚአብሔርን የሆነ ምን አይነት የሆነ እኔ ድራማቲክ ምናምን ነገር አልችልበትም። እግዚአብሔርን እኔ ዲቴል ነገር ነው። ትችላለች፣ ጎበዝ ነች፣ ትወና ትችላለች አውቃለሁ በማቀው ደረጃ። ግን ይሄን ያህል ትፈጥራለች። ይሄን እኮ ባልፈልግ ኖሮ እኮ እኔ እሷን ለማግኘት አልመጣም ነበር እኮ አለች። በቃ እንግዲህ እሱ ይሄን ነው ያለችው። እንጋብዛታለን። እስኪ ደግሞ የበለጠው መረጃ እንሰማለን። አንተ ግን በርታ በል። ያው ፍቅር ኃያል ነው፣ በህይወት ይገጥማል። እንደዚህ ደግሞ ልጅ ነህ። ተስፋ አለኝ ወደ ነበራችሁ ፍቅር ትመለሳላችሁ ይመስለኛል። ልጅነት ይዟችሁ ሊሆን ይችላል። በአንተ በኩል የበዛ ፍቅር ሲኖር 24 ሰዓት ስለሷ ማሰብ ይኖራል። ደግሞ በሷ በኩል ያለመችው ያስቀደችው ነገር ሊኖር ይችላል። ይሄም ጊዜ ይቆጥርና ያልፍና ከ2018 19 20 ምናምን እንገባና ያኔ ቁጭ ብሎ ስከን ብሎ ምን ነበርኩ ያኔ ብሎ ማየት መተራረም ይኖራል። ዋናው ፍቅሩ ነው። ግን ባንተም በሷም ያየሁት ፎቶውም እንደሚያረጋግጠው እልም ያለ ጭልጥ ያለ ጭው ያለ ፍቅር ውስጥ ነበራችሁ። ማንንም ማሰብ አልክደውም እኮ ይሄንን እኮ ምን ክደው ነገር አይደለም። በቃ በመሃል ደግሞ እንደዚህ ይፈጠራል። አንተም ግን እኔ አሁን ምናልባት እኔ አሁን ማልክድ ነገር ፍለፊት ያለ መስመራችን የኮንትሮባንድ መስመር ነው። የተለያዩ ሴት ነጋዴዎች አሉ የሚሰሩት የተለያየ ነገር ስለሆነ አንዳንድ ነው የሆነ እኛ ጫት ነው ምንጭ ነው ብያለሁ። አንዳንድ ውሽቅ የሚደረጉ ነገሮች ከኛ ጋር ለመስራት ሁሉም ይደውላሉ። ስቲል እንኳን ለሆነ ሰው የሆነ ቃ እንኳን ይዤ መጥቼ ቤት አርጌ ብር ተቀበይና ስጫቸው ነው ማለት እኮ ብዙ ብር ቆልፎብኝ ሁሉ ይወጣ ነበር። ባለማመን ሰራተኛ ስለነበረ ቆልፋለሁ። መቆለፍ ያለው ቁም ሳጥን ላይ ማለት ቁም ሳጥን ነው ቤቱን ነው ቁም ሳጥን ነው ቆልፈው ምንም በዚህ ደረጃ ብር የሚባል ነገር እኮ ትልቅ ብር እኮ አይደለም። ያ ብር እንደውም ከዚህ በፊት አደጋ ደርሶብኝ ከመኪና ማሰሪያ አልተረፈም። ሁለተኛ አደጋዬ ነው በእኔ ከሷ ጋር ባለውበት ሰዓት። በጣም ነው ማመሰግነህ ዳግም ወይም ማን ያዘዋል በላይ በርታልኝ። የቀረ የለም ቆይተንበታል በደንብ በነፃነት ነው የተጫወትነው። በርታልኝ እሺ። ፍቅር እንዲህ ነው ያደርጋል። አይዞህ ይገጥማል። ልጅህንም ታያለህ። ይቁረጥ ብላለች። የጠየቀችውን ምን ያክል እንደሚያስፈልጋት ከሷን ሰማና ቢያንስ ልጅህን የማየት መብትህ ለህፃኗም ስለሚጠቅም አባዬ ማለት ስላለባት አባባ ብላ አፏን መፍታት ስላለባት ያ እንዲሆን በእናንተ በኩል መስማማቱ እንዲፈጠር እመኛለሁ። መልካም እድል። ወደ ሰፈርህ አዳማ ናዝሬት የተለየ ታሪክ አላችሁ። በቀደም ብዬ የጋበዝኳትን ይዤ ለመምጣት እሞክራለሁ የምትለውን እንሰማለን። የተለየ ታሪክ አላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ ያመረታችሁ ከሆነ ምርቱን አገልግሎትም ካለ ቢዝነሱን ለማስተዋወቅ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን የህይወታችሁ አንዳች ቦታ ምዕራፉ ከተዛነፈ ቁልፉም ይቆለፍ ዘንድ ያውም ይሰፋ ዘንድ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።